አምላካችን እግዚአብሔር ጸሎታችን ልመናችን አስተውሎታችን ይቀበልልን። መዓቱን በምሕረቱ ቁጣውን በትዕግስቱ ይመልስልን። ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን። ሕያዋን በአንደበታችን ፍቅሯን በልቦናችን ያጽናልን። ለአባ ሕርያቆስ በቅዱስ ኤፍሬም በቅዱስ ያሬድ የተለመነች አምላክ ወላዲተ አምላክ ሁላችን ትለመነን። መዋዕለ ሱባዔን በሰላም ያስፈጽመን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሳነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልዐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ለተጸጋ እግዚአብሔር ምስሌኪ ሰአሊ ወሰብሒ ምሕረተ ወኩሉ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ሰላም ለኪ ዘንሰግድ ለኪ ማርያም አመነ ናስተበቁአኪ እምአርየነ አብይ ከመ ይጸንዕ ብኪ ወይትሐና እምኪ ወለኪ ማለኪ ማኅበረነ ይሁን ድንግል ማለኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ሀቤሁ ነፍሴ እግዚአብሔር ወትሐሰይ መንፈሴ በአምላኬ ወመድኃኒየ እስመ ሕማማ በአመቱ ናሁ እምይእዜሰ ፍጹም ኩሉ ትውልድ እስመ ገብረ ሊቀ ኃይለ አብያተ ወቅዱስ ስሙ ሳሉ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ በመዝራዕቱ ዘርኦም እለ ያብዕሉ በኪነ ልቦሙ ስጡም ላዕሌነ መናብርቲሆሙ አዕርዮሙ ለትሑታን ወአስረዎሙ በረከቱ ለቡሩካን ይፈርሁ በሩም በውላን ተወክፎ ለእስራኤል ኩሪሁ ለተሰቀለ ሳሉ ዘቢሉ ለአብይ ለአብርሃም ለቅዱስ ሰላም ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ወውሉደ ሰብእ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ለአባ ሕርያቆስ በቅዱስ ኤፍሬም በቅዱስ ያሬድ የተለመነች አምላክ ወላዲተ አምላክ ለሁላችን ትለመነን። ለመምህራችን ምስጢሩን ጥበቡን ትውስጣቸው እኛም በምንሰማው ቃል አምላካችን እግዚአብሔር እንዲባርከን መዋዕለ ሱባዔን በሰላም እንዲያስፈጽመን። አቡነ ዘበሰማያት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ረቡዕ ብሎ ነበርና ሐሙስ አለ። ለፍጥረት አምስተኛ ለምስጋና አራተኛ ቀን ነው። በዚህ ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ድባብ ይደበባል። የብርሃን መጋረጃ ይጋረዳል። የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይዘረጋል። በዚያ ላይ ሆና ሰላም እለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኑይ አልቋልና ባርክኒ ኦ እግዝእቴ መዝገበ በረከት ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል
ሁሉም አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ የሚደገም ምስጋናዋ ሲል ነው። እሱ ግን ነገሩን ዕፀ እንተርየ ሙሴ ብሎ ያመጣዋል። በዚህ ቀን እመቤታችን ነቢያትን፣ ሐዋርያትን፣ ሰማዕታትን አስከትላ ትመጣለች። ዕፀ እንተርየ ሙሴ በነደ እሳት ውስተ ገዳም ዋይቱብያ ይክዊት ትመስል ማርያም ድንግል ማርያም ሙሴ በደብረ ሲና ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። አንድም ምሳሌ የጋራ ነው ብሎ ዕፀ እንተርየ ሙሴ ይላል። ሙሴ በደብረ ሲና ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳይቃጠሉ ያያት ዕፅ ትመስል ማርያማ ድንግል ይላል። ድንግል ማርያምን ትመስላለች። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ ተሰብአ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ብለው ይገጥሙታል። አደፍ ጉድፍ ሳያገኘው ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ትመስል ዕፀ ወኢያዋያ እሳተ መለኮት ለድንግል ባሕርየ መለኮቱ ማኅተመ ድንግልናዋን አላቃጠለውምና ትመስል ዕፅን ትመስላለች። እምድኅረ ወለደቶ ድንግልናሃ ተረፈ ከወለደችውም በኋላ ማኅተመ ድንግልናዋን አልተለውጥምና ትመስል ዕፅን ትመስላለች። በመለኮቱ የተወለጠ ኮነ ወልደ እጓለ እመሕያው ምንም ሰው ቢሆን መለኮቱ አልተለወጠምና ነደ እሳት ላለው አምላክ ዘበአማን የባሕርይ አምላክ አምላክነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ዘበአማን ይለዋል። መጻዋዕታንነ ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አዳነን። ሳሊ ለነ ቅድስት ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ለአቤኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ሁላችን እናከብርሻለን እናገኝሻለን። አሁን ፍጡር የፈጣሪውን እናት ማክበር ማግነን ሆኖለት አይደለም፣ ክብርሽን ገናንነትሽን እናገራለን ሲል ነው። እስመ ሳህልኪ ይኩን ላዕለ ኩልነ እስመ ከመ ይኩን ይላል ይቅርታሽ በሁላችን ይደረግልን ዘንድ ነውና። አንድም ይቅርታሽ በሁላችን ይደረግልን ዘንድ ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ አምላክን የወለደች እመቤታችን የሁላችን መመኪያ ናት። ዘበእንቲአሃ ተሰረ ዘቀዳሚ መርገም የቀደመው ፍዳ መርገም ስለሷ በእሷ ይጠፋልን። እንተ ኀደረት ዲበ ዘመድነ በባሕርያችን መጽሐፍ ምስጢር እንጂ ዘይቤ ተርታ አይጠነቅቅምና ተስረ ብሎ እንተ ኀደረት አለ። በባሕርያችን በነገዳችን ጸንታ የምትኖር በሎት ዝገብረ ብእሲት በላትም በሊአ ሲል ነው። ሔዋን አትብይ ያላትን ዕፀ በለስ በልታ ባመጣችው አመፅ በእንተ ሔዋን ተዓጽኦ ተገነት በሔዋን ምክንያት የገነት ደጃፍ ተዘጋብን። ዋዘዞሙ ለሱራፌል ወለኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍናዕ ዕፀ ሕይወት እንዲል ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ዳግመኛ በድንግል ማርያም ተከፈተልን። ይህ ዳግመ ያልተካከለ ዳግመ ነው። ቀድሞ ለገቡበት ኋላ ለወጡበት ኋላ ለገቡበት። አንድም የተካከለ ዳግመ ነው። ቀድሞም ለገቡበት ኋላም ለገቡበት። አንድም ዳግመ ከፈለነ ንብላ ዕፀ ሕይወት ይላል። ከፈለነ ንብላ ዕፀ ሕይወት ዳግመኛ ከዕፀ ሕይወት እንበላ ዘንድ አግደለን። በገነት 3 ዕፀዋት አሉ። ጌታ አዳምን አንዱን ብላ አንዱን አትብላ አንዱን ጠብቅ ብሎታል። አዳም ብላ የተባለውን በልቶ ጠብቅ የተባለውን ጠብቆ ቢኖር ሺህ ዘመን ኖሮ ዕፀ ሕይወትን በልቶ ታድሶ መንግሥተ ሰማያት ይገባ ነበር። ዘውእቱ ሥጋው ለክርስቶስ ወደሙ ክቡር በእንተ ፍጥረት ያነ መጽሐላነ
ዕፀ ሕይወት ያለውን ይተረጉማል። ዕፀ ሕይወትም ያልኩት ስለ እኛ ፍቅር ከወዲህ ዓለም ወደዚህ ዓለም መጥቶ ያዳነ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ቅዱስ ኤፍሬም ሥጋው ደሙ አለ። ማር ይስሐቅ ፍቅር አለ። ሳዊሮስ ትንሣኤ ይለዋል። ዕፀ ሕይወትን ሲተረጉሙ እንደምን ነው አይለያይም ይሉ አይለያይም፣ ሁሉም የመንግሥተ ሰማያት መግቢያ ከሆነ ብሎ ያለ ፍቅር ሥጋው ደሙ ያለ ሥጋው ደሙ ገነት መንግሥተ ሰማያት መግባት አይገኝምና። አይ ልቡና ምን አንደበት ነው? ምን አይምሮ ነው? ዋይ ነቢይ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ ላቲ ሲል ነው። ስለ እሷ ድንቅ ድንቅ ሆኖ መነገር የሚቻለውን ነገር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው አንደበት ምን አንደበት ነው? መስማትስ የሚቻለው ጆሮ ምን ጆሮ ነው? እግዚአብሔር መፍቀሬ ሰብ ቸር ሰው ወዳጅ የሚሆን እግዚአብሔር አሐዱ ውእቱ ባሕቲቱ ቃል አብ ሀዳሪም አይደርም ያይደለ የአብ አካላዊ ቃል ዛሎም ቅድመ ዓለም ከአብ ጋራ በሕልውና የነበረ በመለኮቱ መለወጥ መለዋወጥ የሌለበት ልማዱ አብ መጻ ወተሰብአ ወልድ ዋሕድም ቅድስት እሙ ወልድ ዋሕድ እሱ ቅድመ ዓለም ከአብ አካል ዘማጋር ባሕሪ ዘእምባሕሪ ተወልዶ መጥቶ ከቅድስት ድንግል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። እምድኅረ ወለደቶ ይማሰነ ድንግልና ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠምና አይልቡና ወበእንተ ዝግህደ ኮነት ከመ ወላዲተ አምላክ ይእቲ ስለዚህ ነገር በጎላ በተረዳ የአምላክ እናት እንደሆነች ታውቃለችና አይልቡና አንድም ስለዚህ ነገር በጎላ በተረዳ የአምላክ እናት እንደሆነች ታወቀች። አንድም በጎላ በተረዳ የአምላክ እናት እንደሆነች ታውቃለችና ወእሙቅ ብለጥበቡ ለእግዚአብሔር የእግዚአብሔር የጥበቡ ምላስ ስፋት ጥልቀት እንደ እምነው ረቂቅ ነው፣ ጥልቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው። ከርሰ ፈታ ላይ ሊያትለድ በጻሩ ሕማም ወሐዘነ ልብ ወኮነት ፈለፈለ ሕይወት በሕማም እለድ ወወልደኪ ይኩን ምግባእኪ ሀበ ምትኪ ወውእቱ ይቅንኪ ብሎ የፈረደባት ማኅፀን የፈልፈለ ሕይወት የጌታችን የኢየሱስ ክርስቶስ መገኛ ሆነች። ወሀበ አርዌ ምድር ቂአ ህምዞ በኢሰሚ እየ በዊኦ ቃል አየዎ በሰሚ እንዲህ ወወለደ ዘእንበለ ዘር ብእሲ ወወለደ ዘእንበለ ዘርአ ብእሲ ዘይስር መርገምም ዘመድነ ከባሕርያችን ከነገዳችን ፍዳ መርገም ያጠፋልን እርሱን ያለ ዘራ ብእሲ ወለደችው። ወእንተ ዝንሰብሖን ዘንብል ስብሐት ለከ ወመፍቀሬ ሰብ ቸር ሰው ወዳጅ ለምትሆን ለአንተ ክብር ምስጋና ይገባል እያል እናመስግነው። ኄር ወመድኃኒ ነፍሳቲነ ኄር ዘበላዊው ዘልማዱ ይሩጥ ለምትባል ለአንተ ክብር ምስጋና ይገባል እያል እናመስግነው። ሳሊ ለነ ቅድስት ኄር ዘበላዊው ዘልማዱ ይሩጥ ከሚባለው ልጅ ጽንዕት በድንግልና ስርጉት በቅድስናም በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ኦዝ መንክር ወጡብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ያለ ዘራ ብእሲ አምላክን የወለደች እመቤታችን የማኅፀኗ ሥራ እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ ዮሴፍን የታየው የተነጋገረው መልአክ መስክሯልና ምንተ ይቤሎ ዘአስተርአዮ እንዘይብል ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃል እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ከእሷ በግብረ መንፈስ ቅዱስ የሚወለደው የአብ አካላዊ ቃል ያለ ዘራ ከሥጋዋ ሥጋ ከነፍሷ ነፍስ ሰው ነስቶ
ሰው የሆነው የአብ አካላዊ ቃል ነው ብሎ መሰከረ። ወለደቶ ማርያም ምግቤተ ዝንቶ ፍስሐ የተድላ የደስታ እጽፍ ድርብ ያላት እመቤታችን ወለደችው። የተድላ የደስታ እጽፍ ድርብ ያላት አለ። እመቤታችን ከዕለታት በአንድ ቀን ትንቢተ ኢሳይያስን መጽሐፈ ኢሳይያስን ስታነብ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ አማኑኤል ከሚለው አንቀጽ ደረሰች። ወዮ ከዚህች ሴት ከዘመኗ ደርሼ ወጥቼ ወርጄ አገልግያት አለች እንጂ ድንግል ሆና ሳለች እኔ ሆኜ አላለችምና ከዘመኗ መድረስ ተድላ ደስታ ነው። ይልቁንም እሷ ሆና መገኘቷን እጅግ ተድላ ደስታ ነውና አንድም ለምክሪተ ዝንቱ ፍስሐ እንደማለት ነው። የተድላ የደስታ እጽፍ ድርብ ያለው ጌታን ወለደችው። ሴቶች ልጅ ትወልዳላችሁ ባሏቸው ጊዜ ደስ ይላቸዋል። ይልቁንም ወንድ ልጅ ትወልዳላችሁ ሲሏቸው ደስ ይላቸዋል። እሷን ግን አምላክን ትወልጃለሽ ብሏታልና ወይ ቤት ወልድ ይወልድ ወንድ ልጅ ትወልጃለሽ አላት። ወይ ሰማይ አማኑኤል ስሙም አማኑኤል ይባላል። በትርጓሜው እግዚአብሔር ምስሌነ አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕርይ ሆነ ማለት ነው። ይህስ ዮሴፍ የሚናገር በዕብራይስጥ ቋንቋ ነው። መልአኩም ለዮሴፍ የሚነግረው በዕብራይስጥ ቋንቋ ነው። ለማን ይተረጉማል ቢሉ ይህስ ይተረጉማል። ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ መጥቶ አንተ ኅድረት ምታት ውላጤ ካልክ ወንጌላዊ አማኑኤል ያለውን እግዚአብሔር ምስሌነ ብሎ ከተረጎመ እሰወኬ ይሰመይ ወንጌላዊ ዘይተረጉም ወንጌለ ባህሌሆሙ እንዲል እንኪያ ወንጌላዊ አበደ በላ ብሎ ነገሩን በዚህ አስፈርዶበታል። ከዚህም ካህናቱ የሚያውቁት ሕዝቡ የማያውቁት እንደ ዘር እንደ ጥሬ ያለ አለ። ያንን በወ በዘ ያጎላዋል። በወ ሲያጎላ ፍቅር ወሰላም ፍቅር ዋሴት ፍስሐ ወሰላም ይላል። በዘ ሲያጎላ ምንት ብከ ዘኢነሳይከ እንካልእከ ወምንት ብከ ዘኢኮነ ውሁበ ለከ ይላል። አንድም ዮሐንስ ወንጌላዊ የማቴዎስን ወንጌል ለአምሳ ሰዎች እየተረጎመ ሲያስተምር አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ ተርጉሞ አስተምሯቸዋል። አማኑኤል ንባቡ ከዕብራይስጥ ትርጓሜው ከኤላንሳ መጥቶልናል። አማኑኤልን የመሰለ ንባብ በኤላንሳ ቀርቶብናል። አንድም የሀገራችን መተርጉም መላሽ አማኑኤል የመሰለውን የዕብራይስጥ ንባብ ሁሉ ወደ ግዕዝ ቢለውጡ ቢተረጉሙ እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ ተርጉሞታል። ዋዲ ሰማይ ኢየሱስ አዲል አማኑኤል ነው። ዳግመኛም ኢየሱስ ይባላል። ሕዝቡን ከኃጢአታቸው የሚያድናቸው አማኑኤል ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ትርጓሜውን ነገረን። ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ ገሃደ እንዲህ ያድነን በኃይሉ በቸርነቱ በካህሊነቱ ያድነን ዘንድ ወይስሬ ኃጢአተነ ኃጢአታችንንም ያስተሰርይልን ዘንድ እስመ ጥዩቃ ይመርናሁ ከመ አምላኩ ውእቱ ዘኮነ ሰብአ ስብሐት እስከ ለዓለም። ክብር ምስጋና ይግባውና ሰው የሆነ እሱ በጎላ በተረዳ አምላክ እንደሆነ አውቀነዋልና። ኦ ዘመንክር ልደተ አምላክ ማርያም ቅድስት ድንግል ልደት አምላክ መንክር ሲል ነው። ከእመቤታችን የአምላክ መወለድ እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው። አንድም እንዳለው ይሆናል። ድንቅ የአምላክ መወለድ እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው። አግመረቶ ለቃል ቃልን ወሰነችው ይቀደሞ ዘር ለልደቱ ለመወለዱ ዘራቢሲ ሩካቢሲ ተቀድሞት አልተገኘም። ወይ አማሰነ በልደቱ ድንግልና በመወለዱም ማኅተመ ድንግልናዋን አልለወጠም። እምኀበ አብ ወፃ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘማካል ባሕርይ ዘእምባሕርይ እንበለ ተድኅሮ እንበለ ተፈልጦ ተወለደ። ወእምድኅረ
ድኅረ ዓለም እሷን ሴቶችን የሚሰማቸው ሳይሰማት እሱንም ሕፃናትን የሚሰማቸው ሳይሰማው ከእመቤታችን ተወለደ። ሎቱ ሰገዱ ሰብአ ሰገል ሰብአ ሰገል ሰገዱለት። አምጽኦ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ ነህ ሲሉ አምላክ እንደሆነ ሲመሰክሩ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ሲመሰክሩ ንጉሥ ነህ ሲሉ ወርቅ አመጡለት። ወከርቤ ዘይትዋብ ለሞቱ ማያዊ በእንቲአነ ተወክፈ በፈቃዱ ማየው ጌታ ስለኛ ወዶ ይቀበለው ዘንድ ያለው የሞቱን ምሳሌ ከርቤን አመጡለት። አንድም ማየው ጌታ ወዶ ይቀበለው ዘንድ ስላለው ከርቤን አመጡለት። በእናቱ በማቴዎስ ወንጌል ወርቀ ያለውን ያስቀድማል። ወርቅ ገበሩለት አለ። ወርቅ የምንገብርላቸው ነገሥታት ጥንቱንም ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ግን ጥንቱንም ያልተፈጠርህ ኋላም የማታልፍነ ሲሉ ዕጣን ገበሩለት አለ። ዕጣን የምናጥናቸው ጣዖታት ጥንቱንም ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ግን ጥንቱንም ያልተፈጠርህ ኋላም የማታልፍነ ሲሉ ከርቤ ገበሩለት አለ። ምንም ጥንቱንም ያልተፈጠር ኋላም የማታልፍ ብትሆን በለበስከው ሥጋ መሪር ሞትን ትቀበላለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ ጽሩይ ነው፣ አንተም ጽሩየ ባሕርይ ነህ ሲሉ ዕጣን ገበሩለት አለ። ዕጣን ምዑዝ ነው፣ አንተም ምዑዘ ባሕርይ ነህ ሲሉ ከርቤ ገበሩለት አለ። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ከማኅበረ መላእክት ተለይቶ የነበረ አዳምን ጽና ነፍስ ልጅነትን ሰጠ አንድ ታደርገዋለህ ታጸነዋለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ ጽሩይ ነው፣ በአንተ ያመኑ ምእመናንም ጽሩያነ ምግባር ወሃይማኖት ናቸው ሲሉ ዕጣን ገበሩለት አለ። ዕጣን ምዑዝ ነው፣ በአንተ ያመኑ ምእመናንም ምዑዛነ ምግባር ወሃይማኖት ናቸው ሲሉ ከርቤ ገበሩለት አለ። በቁሙ በዕለተ ዓርብ ስትሰቀል ትቀበለዋለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ የሃይማኖት ወርቅ በእሳት ካልጠራ ካልተፈተነ ጽሩይነቱ ግብዝነቱ አይታወቅም። ሃይማኖትን መከራ ካልተቀበሉበት ዋጋ ማሰጠቱ አይታወቅምና ዕጣን ገበሩለት አለ። ዕጣን ከሩቅ የተስፋ ዕጣን ከሩቅ ይሸታል። ተስፋም ያልተያዘውን እንደተያዘ የሌለውን እንዳለ አድርጋ ታሳያለችና ተስፋኒ ትሬስዮ ለዚህ ያለው ከመዛለው እንዲል ከርቤ የፍቅር ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ አንድም ወርቅ ገበሩለት አለ። ወርቅ የሰማዕታት ፈተኖሙ ለሰማዕት ከመወርቅ በእሳት እንዲል ዕጣን የባሕታውያን ዕጣን ከሩቅ ይሸታል፣ ባሕታውያንም በተስፋ ነዋሪዎች ናቸውና ከርቤ የምእመናን ሰማዕታት ባሕታውያን ምእመናን ያንተ ገንዘቦች ናቸው ሲሉ አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ የካልእ ፍጥረት መላእክት ደቂቀ አዳም ካልእ ፍጥረት ያንተ ገንዘቦች ያንተ ፍጡራን ናቸው ሲሉ ለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማያት ወዘበምድር ወዘቀላያት ወዘታሕተ ምድር እንዲል አሐዱ ውእቱ አቲቶ ኄር መፍቀሬ ሰብ ቸር ሰው ወዳጅ የሚሆን ሀዳሪም አይደርም ያይደለ ቸር ሰው ወዳጅ ጸአሊ ለነ ቅድስት ሀዳሪም አይደርም ካይደለው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ኦዝ መንክር ነሣ ኀዳት መንገቦ ለአዳም ከአዳም ጎንድ አንዲቱን አጥንት ነሳ። ይህ እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። አንድም እንደምን ያለ ረቂቅ ነው፣ አንድም ለዚህ ነሲኦቱ ይላል ለመንሳቱ አንክሮ ይገባል። ወላኩም እኔሁ በሲተ ከአዳም ሔዋንን የ15 ዓመት ቆንጆ አድርጎ ፈጠረ። አንድም እምኔው ይላል ከአዳም ሔዋንን ፈጠረ። ወኩሎ ፍጥረተ እጓለ እመሕያው ፍጥረቱን ሁሉ ከአዳምና ከሔዋን ፈጠረ። ተውህበ እግዚእ ቃለ አብ እንዲህ አድርጎ የአብ አካላዊ ቃል ለሕማም ለሞት ተላልፎ ተሰጠ። በሰባም ቅድስት ድንግል
ከዚህ አስቀድሞ ከቅድስት ድንግል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወተሰሚዐ አማኑኤል አማኑኤል ተባለ። አማኑኤል ማለት አምላክ ወሰብ ማለት ነው። ወዝ ስም አብይ ድጥቀ ወይደሉ ፈሊጦቱ እንዲል ወበእንተ ዘንስአል ኀቤሃ ኩሎ ጊዜ ከመ ታስተስርይ በእንቲአነ አብ ፍቁር ወልዳ ኩሎ ጊዜ ንስአል ኩሎ ጊዜ ከማታስተስሪ ብለው ይገጥሙታል። ሁል ጊዜ ከልጇ ከወዳጇ ኃጢአታችንን ታስተሰርይልን ዘንድ በሰባቱ ጊዜያት በ12ቱ ጊዜያት በ24ቱ ጊዜያት ወደ እሷ እንለምን። ኤርቲቲባ በኩሎሙ ቅዱሳን በቅዱሳን ሁሉ ቸር ናት። እስመ ወሊቃነ ጳጳሳት ምእመናን ያለውን ቅዱሳን ያለውን ይተረትራል። ለሊቃነ ጳጳሳትም ቸር ናት። ጳጳሳት እስመ አምጻት ሎሙ ዘኪያው ይዘንሆ ጳጳሳት ጵጵስናችንን ያስፈጽመናል፣ አስበ ጵጵስናችንን ይሰጠናል ብለው ደጅ የሚጠኑትን አስበ ጵጵስናቸውን ለማሰጠት ወልዳላቸዋለችና ሄርቲቲ ቸር ናት። ወለነቢያትኒ ለነቢያትም ቸር ናት። አምጻት ሎሙ ለዘበንቲአሁ ተነበዩ ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረው አስተምረው ትንቢታችንን ያስፈጽመናል፣ አስበ ትንቢታችንን ይሰጠናል ብለው ደጅ የሚጠኑትን አስበ ትንቢታቸውን ለማሰጠት ወልዳላቸዋለችና የእርቲቲ ቸር ናት። ወለሐዋርያትኒ ለሐዋርያትም ቸር ናት። ወለለትሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም ሐዋርያት ወረደ ተወለደ ብለው ይህንን ዓለም ዙረው አስተምረው ስብከታችንን ያስፈጽመናል፣ አስበ ስብከታችንን ይሰጠናል ብለው ደጅ የሚጠኑትን አስበ ስብከታቸውን ለማሰጠት ወልዳላቸዋለችና ሄርቲቲ ቸር ናት። ለሰማዕት ወለመሃይምና ለሰማዕታት ለምእመናንም ቸር ናት። ሰማዕታት እሳቱን ስለቱን ታግሰው አላውያን መኳንንትን አላውያን ነገሥታትን ድል ነስተው ምእመናን እኩያትን ፍቶታትን አጣውን ድል ነስተው ተጋድሏችንን ያስፈጽመናል፣ አስበ ተጋድሏችንን ይሰጠናል ብለው ደጅ የሚጠኑትን አስበ ተጋድሏቸውን ለማሰጠት ወልዳላቸዋለችና የእርቲቲ ቸር ናት። ወፃ ማንሻ አንድም ለሰማዕታት ለምእመናን አስበ ተጋድሏቸውን ለመስጠት ወፃ እምኔሃ ዘተጋደሉ በእንቲአሁ ኢየሱስ ክርስቶስ ስለ እሱ የተነጋደሉለት ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። ለጸጋ ጥበቡ ዘይታወቅ የባሕርይ ጥበቡን እየከፈለ ለሰው ሁሉ የሚያድልበት የጥበቡ ምላት ስፋት የማይመረመር የባሕርይ ጥበቡን ለሰው በጸጋ የሚሰጠው ስለሆነ ወዘመለኮቱ ጸጋ ምሉአ እንዲል አንድም ኃይሉ ለአብ ወጸጋ ለአሕዛብ እንዲል ኃይል ጸጋ ሆኖ የሚሰጥ ኢየሱስ ክርስቶስ አንድም ብዑለ ጸጋ ይላል በተዋሕዶ የከበረ አንድም በለጋስናቱ የከበረ ሰው ምንም ለጋስ ቢሆን ብሉልኝ ጠጡልኝ ብሎ ገንዘቡን ይሰጣል እንጂ ሥጋውን ደሙን ብሉልኝ ጠጡልኝ ብሎ አይሰጥም። እሱ ግን ብሉልኝ ጠጡልኝ ብሎ ሥጋውን ደሙን ሰጥቶናልና። ለዘሰበ የሳህሉ እንዲህም ከሆነ ፍጹም ይቅርታውን እንለምን። እስመ መጽአ ወአድኀነነ ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት አድኖናልና። ጻሪ ለነ ቅድስት ከወዲያ ዓለም ወደዚህ ዓለም መጥቶ ከፍዳ ከኃጢአት ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደረብን። መሐለ እግዚአብሔር ለዳዊት በጽድቅ እግዚአብሔር ለዳዊት በእውነት ማለ። ወኢነስሐ ሲል ነው ከማለም አልተመለሰም። እስመ ፍሬ ከርስከ አነብር ዲበ መንበርከ ከባሕርይ የተገኘ ልጅን በዙፋን እንዳኖርልህ ብሎ ማለ። ምን ነው የማይተነገረ ለሶሎሞን አይደለምን ቢሉ ለጊዜው ለሶሎሞን ቢሆን ፍጻሜው ለጌታ ነውና። ከዛ ሙሴ
ነቢየ ያነስ ለክሙ እግዚአብሔር እምኀዊክሙ ዘከማየ ወሎቱ ስምው ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ያውስ ቢሆን ዳዊትና ሰሎሞን በነገሱባት ዙፋን ነግሷልና እንዲህ አለ ቢሉ ዳዊት ሰሎሞን ሥጋዊ አድርገው የገዙትን እሱ መንፈሳዊ፣ ዳዊት ሰሎሞን ምድራዊ አድርገው የገዙትን እሱ ሰማያዊ፣ ዳዊት ሰሎሞን አፋዊ አድርገው የገዙትን እሱ ውሳጣዊ፣ ዳዊት ሰሎሞን በግዘት የገዙትን እሱ በርቀት የሚገዛው ስለሆነ አንድም ዳዊት በተናገረው ነውና አርት ተሰራ ወንገሥ ባለው በመስቀል መንበርከ እግዚኦ ለዓለመ ዓለም ባለው በስልጣን ስምዒ ወለትየ ወርእይ ወአጽምዒ እዝነኪ ባለው በሚመን አንድም ነገሰ መባሉ ቅሉ በሥጋ ዳዊት ነውና ወሶበት ወርፎ ወቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ጻድቅ ዳዊት ከሱ ክርስቶስ በሥጋ እንዲወለድ ባመነ ጊዜ ፈቃደ ይእዜሰ ማኅደሮ ለእግዚአብሔር ቃል ማኅደሮ ካለ ለዘም ካለ ማኅደረ ቢል በቀና ነበር። ልማደ መጽሐፍ ነው። የክርስቶስ ማደሪያውን ያገኝ ዘንድ ወደደ። ወፈጸመ ዘንተ በዐቢይ ትጋት ይህንን በፍጹም ትጋት ፈጸመ አለ። ሱባኤ ገባ። ወእምዝ ጸርሐ በመንፈስ ከዚህ በኋላ አሰምቶ ተናገረ። አሁን ጮኸ ተናግሮ አይደለም ጸርሐ ማለቱ። ጮኸ የተናገሩት ከሩቅ እንዲሰማ የእሱም ትንቢቱ ጽንፍ እስከ ጽንፍ ደርሷልና ወይቤናሁ ሰማናሁ በኤፍራታ እነሆ በጎል ተጥሎ በጨርቅ ተጠቅሎ በአጭር ቁመት በጠባብ ደረት ተወስኖ በኤፍራታ ሲያለቅስ ሰማነው ብሎ ተናገረ። ወማኅደሮ ለአምላከ ያዕቆብ እንተ ይእቲ ቤተልሔም ዘአርአያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ እኛን ለማዳን አማኑኤል በእሷ ይወለድ ዘንድ የመረጣት የያዕቆብ ፈጣሪ ማደራ ቤተልሔምን ተናገረ። አንድም ከመ ይእቲ ማኅደሩ ይላል ማደሪያው እንደሆነች ተናገረ። ዳዊት ኢያቡስዮንን አሞራውያንን አጥፍቶ ደብረ ጽዮንን አቅንቶ ሲኖር ከዕለታት በአንድ ቀን እኔ በዝግባ በጥድ በዋንዛ በተሠራ ግንብ ተቀምጬ ታቦተ ጽዮን በአሮጌ ድንኳን ተቀምጣ ብሎ አዘነ። ነቢዩ ናታን ነው ሊጠይቀው ቢመጣ አዝኖ ተክዞ አገኘው። ምነው አዝናል አለው። እኔ በጽድ በዝግባ በጥድ በተሠራ በአማረ ግንብ ተቀምጬ ታቦተ ጽዮን በአሮጌ ድንኳን ተቀምጣ እኔ ያላዘንኩ ማን ይዘን አለው። ምን ነው ጠላት ነው ጠፍቶልሃል? ገንዘብ ነው ተርፎሃል? ቤተ መቅደስ አታሰራም አለው። ቃለ እግዚአብሔር ጠይቀህልኛል አለው። ቃለ እግዚአብሔርስ አልጠየቅኩም አለው። እንኪያስ አንተም እኔም እንዳልነው አይሆንምና ቃለ እግዚአብሔር ጠይቅልኝ ብሎት ቃለ እግዚአብሔር ሊጠይቁ ተያይዘው ሱባኤ ገቡ። ዳዊት ዋዕየ ፀሐይ እንደ በረዶ ከሚፈላበት ቦታ ገባ። ለነቢዩ ለናታን የቤተ መቅደስ ነገር ተገልጦለት አኮ አንተ ዘተሐንጽ ቤተ ለስሜ አላ ወልድከ ዘይወጽእ ማቅየከ ብሎ ትንቢት ተናግሯል። ለዳዊት ግን የበለጠ የሥጋዊ ነገር ተገልጦለት ናሁ ሰማዕናሁ በኤፍራታ ብሎ ትንቢት ተናግሯል። አንዱ ሲሹ ብዙ መግለጥም ለእግዚአብሔር ልማዱ ነው። ዳንኤል የሚጠት ነገር ይነገረኝ ብሎ ሱባኤ ይገባ የበለጠ የሥጋዊ ነገር ተገልጦለት መቅደስ ትታነጽ እስከ ክርስቶስ ወምዝ ትትመዘበር ብሏል። ነቢዩ ዕዝራም የሚጠት ነገር ይገለጥልኝ ብሎ ሱባኤ ይገባ የበለጠ የሥጋዊ ነገር ተገልጦለት አንበሳ ወፃ እምገዳም ውእቱኬ ወልድ ዋሕድ ብሏል። የበለጠ የመንግሥተ ሰማያትን ነገር ተገልጦለት እስከ ማይዜኑ ዝንቱ አብይ ብሏል። ከነቢያት አንዱ ዳግመኛ እንዲህ አላት። አንቺ የኤፍራታ ዕፃ ቤተልሔም ሆይ የይሁዳ ነገሥታት ከሚነግሱባቸው አይጉር ብትበልጭ እንጂ አታንቺም። እስመ እምኔኪ ወንትንኩ ዘርእዮሙ ለሕዝበ እስራኤል እስራኤል ዘሥጋ ወገኖችን የሚጠብቃቸው ንጉሥ በአንቺ ይነግሳልና። ነቢዩ ሚክያስ ነው ሲያስተምር ውሎ ነው ቢሉም መሥዋዕት ሲሰዋ ውሎ ነው ቢሉም ሲመሽ ወደ ማታ ቤተልሔም ደረሰ።
ቤተልሔምን ቢያያት ቋያ በቅሎባት አራዊት ሰልጥነውባት ፈት ሁና አገኛት። አንቺ ቤተልሔም እንደዚህ ፈት ሆነሽ አትቀሪም። ንጉሥ ይነግሥብሻል፣ ድንኳን ይተከልብሻል፣ አሕዛብ ደጅ ይጸኑብሻል፣ ነጋሪት ይመታብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጠኑብሻል ብሎ ትንቢት ተናግሮላት ሂዷል። አንድ ዋንቲኒ ቤተልሔም ምድረ ኤፍራታ ይትታደም ነገሥተ ይሁዳ። አንቺ ኤፍራታ ዕፃ ቤተልሔም ሆይ በይሁዳ የሚነግሡ ነገሥታት ከሚነግሡባቸው አይጉር ብትበልጪ እንጂ አታንሽም። እስመ እምኔኪ ወፅእ ንጉሥ ዘርእዮሙ ለሕዝበ እስራኤል። እስራኤል ዘነፍስ ወገኖችን የሚጠብቃቸው ንጉሥ ክርስቶስ በአንቺ ይወለዳልና። ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። ድንኳን እንደተተከለባት ደብተራ ብርሃን ተተክሎባታል። ነጋሪት እንደተመታባት ቃለ ቅዳሴ መላእክት ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጠኑባት 99ኙ ነገደ መላእክት ደጅ ጠንተውባታል። አንድ ዋንቲኒ ቤተልሔም ምድረ ኤፍራታ ይትታደም ነገሥተ ይሁዳ። አንቺ የኤፍራታ ልጅ እመብስት እመቤታችን ሆይ በይሁዳ ከሚነግሡ ነገሥታት ብትበልጪ እንጂ አታንሽም። እስመ እምኔኪ ወፅእ ንጉሥ ዘርእዮሙ ለሕዝበ እስራኤል። እስራኤል ዘነፍስ ወገኖችን የሚጠብቃቸው ንጉሥ ክርስቶስ እምኔኪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባሕርይ ይወለዳልና። ኦዝ ነገር ደሉ ለተነበየ ዘባሕሉ መንፈስ በእንተ ክርስቶስ። የክርስቶስን ነገር እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ዳዊት ሚክያስ የተናገሩት ነገር እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው። አንድም ለዚህ ተናገሮቶም ይላል ለመናገራቸው አንክሮ ይገባል። ወቱ ስብሐት ምስለ ራቡ ወመንፈስ ቅዱስ። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ገብር ምስጋና ይግባውና እምይእዜሰ እስከ ለዓለም ከዛሬ ጀምሮ እስከ ዘላለም እስከ ፍጻሜ ዘመን ድረስ ጻድቃነ ቅድስት ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ከሚገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ ለምኝልን። አይምሮውን ልቡን ጥበቡን ለልቡናችን ሳይብን አሳድርብን። ዳዊት ዘነግሠ ለእስራኤል ለበጎ ነውና ለክፉ ቢሆን በባለ ነበር። ለእስራኤል ዘሥጋ የነገሰ ዳዊት አመ ይትነሡ ላዕሌሁ እልዋን ኢሎፍላውያን በጠላትነት በተነሱበት ጊዜ ፈተወይ ማየ ማዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ሊጠጣ ወደደ። ስለምን ዳዊት በታመመ ጊዜ ወገኖቹ ቀሳ አወጡት። ቀሳ ማለት ድሮ በሀገራችን ሰው ሲታመም በጣም ሲጸናበት ደዌው ነፋስ ወዳለበት ወደ ተራራ ይዞ ወስዶ እዛ ላይ ላሊበላ አካባቢ ያደገ ያውቀዋል። እንደዚህ ይደረጋል ሲጸናበት፣ ያው ሕክምና ስለሌለ እንደ ሕክምና ማለት ጥሩ አየር እንዳገኝ እና ወሰዱና ከቤተልሔም አሳልፈው ወደዛ ወሰዱት ማለት ነው። ዳዊት በታመመ ጊዜ ቀሳ አወጡት። ጠላቶቹ ኢሎፍላውያን ቤተልሔምን ከበው ሰፈሩ። ወይኔ ድሮ ዳዊት ታመምኩና ጠላቶቹ ኢሎፍላውያን ቤተልሔምን ከበው ሰፈሩ ብሎ የኃያላኑን ልቡና ለማነቃቃት ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። አንድም ያደገባት ውሃ ናትና ትዝ ብለው፣ አንድም እንደ ጎንደር ልደታ ጸበል ማየ ሕይወትነት ያላት ናትና። ፍጡነ ተንሥኡ መላእክተ አርአዩ የሰራዊቱ አበጋዞች አዲኖን፣ ኤልያና፣ ኢያቡስቴ ይባላሉ። አፋቸውን ታጥቀው ርዋታቸውን ጭነው ፈጥነው ተነሱ። ወተቃተሉ በውስተ ትዕይንተ እልዋን በኢሎፍላውያን ከተማ ተዋጉለት። መዋጋትስ የለም እሊህ ለማን ናቸው ብለው ኢሎፍላውያን ጠየቁ። እሊህማ የዳዊት አርበኞች አዲኖን፣ ኤልያና፣ ኢያቡስቴ ናቸው አሏቸው። እሊህማ ሳይገድሉ መቼ ይገድላሉ? ሳይለውጡ መቼ ይለወጣሉ? ብለው የወንድ በሪያን ለቀውላቸው ቀድተው ተመልሰዋል። በአምጡ ሎቱ ተማይ ዘበተወይስተ ሊጠጣ የወደደው ውሃውን አመጡለት። ወሶበ ርእዮቱ ጻድቅ ከማጥቡ
ወመተው ነፍሰውን ለቀትል ወንቲያው ጻድቅ ዳዊት አዲኖን፣ ኤልያና፣ ኢያቡስቴ ሰውነታቸውን ለሕማም ለሞት አሳልፈው እንደሰጡ ባየ ጊዜ ውሃውን አፈሰሰ። ወይሰት የምኔው ከማለፊያው አንድም ከረዋቱ አልጠጣም። ጽድቀ ቢል ጽድቅ ሆኖም ጽድቅ ከጽድቅ ገብቶ ተቆጠረለት። ስለምን ቢሉ ከመሥዋዕት ይቆጠርልኝ ብሎ ዳዊት ላምና በግ የሚሰዋ አጣና ነው ውሃ ፍሶ ከመሥዋዕት ይቆጠርልኝ የሚል ቢሉ የወደዱትን የሚፈልጉትን ነገር ሁሉ ለእግዚአብሔር ብሎ መተው እንደ መሥዋዕት ይቆጠራልና እንደ አሃው ምግባቸውን አድርገው እንደ እንኮርኮሪት አድርገው በገዳመ አስቄጥስ ይኖራሉ። በዚያ ሲኖሩ ከመነኮሳቱ አንዱ ታመመ። የሚመገቡት ደረቅ ስለሆነ አልተመቸውምና ትኩስ እንጀራ ማን ባመጣልኝ አለ። ከመነኮሳቱ አንዱ የማን ወንድም ትኩስ እንጀራ እያለ አምሮት ይሞታል ብሎ በርበር የሚባል አረም ሰፈር አለ። ያንን አልፎ ሂዶ ከደናግል ሴቶች ትኩስ እንጀራ አስጋግሮ ይዞለት መጣ። ወንድሜ ተነስ ቅመስ አምጥቼልሃለሁ አለው። ከወዴት አመጣልኝ አለው። በርበርን አልፌ ከደናግል ሴቶች አስጋግሬ ያመጣሁልህ አለው። በርበርን አልፈ ስትሄድ በርበር ቢገድል ደናግል ሴቶች ቢያሳስቱህ ያንተን ሥጋ መብላት ያንተን ደም መጠጣት ይሆንብኝ የለም አይሆንም አለው። ይህስ እምቢታና እምቢታን ለማነጻጸር ነው እንጂ ባሕታዊውስ መነኮሳቱ ክብብ ብለው ወንድምህን ለፍቶ አምጥቶ ያለ ክብር ታስቀረዋለህ ቅመስለት ብለውት ቀምሷል። ዳዊት ግን ሳይቀምስ አፍርሶታል። አንድ ዳዊት ዘነግሠ ለእስራኤል ዘነግሥ የነገሰ አዳም አመት ነሱ ላሌውሏ እኩያት ፍትወታት ኃጣው በጠላትነት በተነሱበት ጊዜ ከማየ ገቦ ሊጠጣ ወደደ። የሰራዊቱ አበጋዞች ሃይማኖት፣ ተስፋ፣ ፍቅር የትሩፋት አበጋዞች ሃይማኖት፣ ተስፋ፣ ፍቅር ፈጥነው ተነሱለት። በዚህ ዓለም ተዋጉለት፣ ተፈጸሙለት። ሊጠጣ የወደደው ማየገቦን አመጡለት። ምን ነው አዳምማ የዳነ በደሙ አይደለም ቢሉ ጸአት ያገናኛቸዋልና አንድም አዳም አድነኝ እንጂ ሙትልኝ አለማለቱን መናገር ነው። ጻድቅ አንዱም ነው። ለአዳም ሃይማኖት፣ ተስፋ፣ ፍቅር በዚህ ዓለም እንደተፈጸሙለት ባየ ጊዜ ደሙን በሰማዕትነት የሚያፈስ ሆነ። በደሙ መጽደቅ አልተቻለው። ጽድቅ ሆኖ እምጽድቅ ከጽድቅ ገብቶ የጌታ ደም ተቆጠረለት። አዲኖን፣ ኤልያና፣ ኢያቡስቴ ስለ ዳዊት ብለው ጣዕመ ዓለምን እንደናቁ ዳዊት ጣዕመ ማይን እንደናቀ ሰማዕታትም ስለ እግዚአብሔር ብለው የዚህን ዓለም ጣዕም በእውነት ናቁ። አዲኖን፣ ኤልያና፣ ኢያቡስቴ ስለ ዳዊት ብለው ደማችንን እናፈሳለን እንዳሉ ዳዊት ውሃውን እንዳፈሰሰ ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። አዲኖን፣ ኤልያና፣ ኢያቡስቴ ስለ ዳዊት ብለው መሪር ሞትን እንታገሳለን እንዳሉ ዳዊት ጽምአ ማይን እንደታገሰ ሰማዕታትም ስለ መንግሥተ ሰማያት ብለው መሪር ሞትን ታገሱ። የሞት ጣፋጣና መራራ አለው እንዲህ አለ ቢሉ አዎን አለው። መሪር ሞት የሚለው ሰው በሰው ሀገር ሳለ ታሞ ጠያቂ ዘመድ፣ ወንድም፣ እህት፣ እናት በቀኝ በግራ በፊት በኋላ ሆኖ የሚያስታምመው አጥቶ ታሞ የሚሞተውን ሞት መሪር ሞት ይለዋል። በሀገሩ ሳለ ታሞ ጠያቂ ዘመድ፣ እህት፣ ወንድም፣ እናት፣ አባት በቀኝ በግራ በፊት በኋላ ሆነው አስታመውት የሚሞቱትን ሞት መሪር ሞት አይለውምና ተሳለን በከመ ቤዛልከ
እንዘ ይብሉ ያለበት ነው። በፍጹም ይቅርታ ይቅር በለን እያሉ አንድም እኛስ እንደ ሰማዕታት እሳቱን ስለቱን ታግሰን አላውያን መኳንንትን አላውያን ነገሥታትን ድል ነስተን መጽደቅ ገነት መንግሥተ ሰማያት መግባት አይቻለንምና በፍጹም ይቅርታ ይቅር በለን ብሎ ሊቁ ይለምናል። ሳሊለነ ቅድስት በፍጹም ይቅርታው ይቅር ከሚለን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቡን ጥበቡን በልቡናችን ሳይብን አሳድርብን። አሐዱ ዘእምቅድስት ሥላሴ ርዮትትናነ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት መጻዋዕደ ውስተ ከርሰ ድንግል ባሕሬ መላእክትን ባሕሬ ላያድርግ ሳይል ባሕሬ ሰብን ባሕሬ ያደረገ ይነሶ ለዘነሶ መላእክት ዘእንበለ ዳይሙ ዘራ አብርሃም እንዲል አንድ አሐዱ ዘእምቅድስት ሥላሴ ርዮትትናነ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ በመንጸፈ ደይን መውደቃችንን በእግረ አጋንንት መጠቅጠቃችንን አይቶ አጽነነ ሰማየ ሰማያት መጻዋዕደ ውስተ ከርሰ ድንግል ባሕሬውን ዝቅ አድርጎ ከቅድስት ድንግል ተወለደ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደኛ ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት ነቢያት ይወልዳል ይወለዳል ብለው እንዳስተማሩ በቤተልሔም ተወለደ። አዳነነ ወቤዘወነ አዳነነ በመለኮቱ ቤዞነ በትሕቲቱ አዳነን ይሙት ቤዛነ በትሕቲቱ ያህበነ መድኃኒተ በመለኮቱ እንዲል ወረሴነ ሕዝበ ዚአሁ በጥንተ ተፈጥሮ በአዲስ ተፈጥሮ ወገኖቹ አደረገን። ሬስዮ ሕዝቤ ለዘኢኮነ ሕዝቤ ወሬስያ ፍቅርቴ ለእንተ ኢኮነት ፍቅርቴ እንዘ ቀዲሙ ኢኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ እንዲል ሳሊለነ ቅድስት በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቡን ጥበቡን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከመናገር ከመስራት ነው፣ ከሐሳብ አይነጹም። እሷ ግን ከመናገር ከመስራት ከሐሳብ ንጽሕት ናትና። ወኢረኩሰት በምንትኒ እንዘፈጠራ ድንግል በሕሊና ወድንግል በሥጋ እንዲል ጽኒት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈቶ አለባቸው። እሷ ግን ሳትጸንስም በጸነሰችም ጊዜ ከጸነሰችም በኋላ ሳትወልድም በወለደችም ጊዜ ከወለደችም በኋላ ጽኒት ናትና። ክብርት አለ ሴቶችን እናክብራቸው ጻድቃን ሰማዕታትን ደናግል መነኮሳትን ጳጳሳትን ኤጲስቆጶሳትን ቀሳውስትን ዲያቆናትን ነገሥታትን መኳንንትን ወይዛዝርትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና። ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የያዘች ከእሷ በቀር ሌላ ሴት የለችምና። ሳሊለነ ቅድስት እናንተ ተናግሮታል ቢሉ ሊቁ ርቆስ እንዳልተናገረው ከግብፃውያን ከቃላቸውም ከመጽሐፋቸውም ሊፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ቅዱስ ያሬድ ለዜማ መክፈያ መሸራሸያ ብሎ ተናግሮታል። አይኑ አ ነው ያሉ እንደሆነ አይምሮውን ልቡን ጥበቡን በልቡናችን ሳይብን አሳደርብን ማለት ነው። አልፋው አ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናስ ስንኳን በእሷ በሌሎችም ሁልጊዜ የለባቸውም። ጻድቃን እኒህ ረክቡ ዘሐሰሱ በአሐቲ ስእለተ ልቦሙ እንዲል እሷም በቀደመ ልመኗ እየቀደም እያማለለች ጸጋ ክብር የምታሰጥ ስለሆነ አንድም ዛሬ ቅሉ ማሳሰብ አለና ከዚህ ሲደርስ እመቤታችን ተነስታ ትሄዳለች። እሱም ታጥቆ እጅ ነስቶ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለእግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን። የሰማነውን በልቦናችን ያሳድርብን ይጻፍብን። ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን። ጣዕሟን በአንደበታችን ፍቅሯን በልቦናችን ያጽናልን። ለመምህራችን ቃለ ሕይወት ያሰማልን። መዋዕለ ሥጋዌን በሰላም ያስፈጽመን። የቅዱስ ኤፍሬም የአባ ሕርያቆስ የቅዱስ ያሬድ በረከታቸው ረድኤታቸው አይለየን።
አቡነ ዘበሰማያት ይትቀደስ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ አምላክን ለመውለድ ያበቃት ድንግልናዋ ነውና አልፎ አልፎ ድንግል ይላታል። ድንግል ሆይ ዘር ዘይወፅእ እምስካበ ተአዳው የሕግ ይከውን ለህልፈት ወደ ቅጥቃጤ ባለው የተጸነስሽ አይደለሽም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ ክቡር አውስቦ በኩለሄ ወለምስካቦ ሙኒ አልወቱ ስበት ባለው ከሐናና ከኢያቄም ተወለድሽ እንጂ። አንድ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ድንግል ሆይ ስቀው ተበልተው ወባ መጽአ ወለደተኝ እሜ እንዲል በልተው ጠጥተው ስቀው ተሳልቀው በሚያደርጉት የፈትው ጽነት የተጸነሽ አይደለሽም። አላ በሩካቤ ዘበሕግ ማና ወኢያቄም ተወለድኪ ብዙ ወተባዝው ወምልዋ ለምድር ባለው ከሐናና ከኢያቄም ተወለድሽ እንጂ። እንደምን ነው ቢሉ ቴክታ በጠጥሪቃ የሚባሉ ሰዎች እጅግ ባለጸጎች ነበሩ። ሀብታቸውም የወርቁ፣ የዕንቁ፣ የወርቁ፣ የብሩ፣ የላሙ፣ የበሬው፣ የፍየሉ፣ የበጉ፣ የበቅሎ፣ የፈረሱ ይቀራቸው የማይባሉ ናቸው። የከብቱ ብዛት፣ የወርቁ የብሩ ብዛት እጅግ ብዙ ነበርና ያንን ለመቁጠር ወርቁን ብሩን እንደ አንባር እያደረጉ ከላሙ ከበሬው ቀንድ ያደርጉታል። ይህን ያህል አቅርንተ ወርቅ፣ ይህን ያህል አቅርንተ ብሩር እያሉ ይቆጥሩ ነበረ። ከዕለታት አንድ ቀን በጠጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ቴክታ እንደወድሽ አምላከ እስራኤል ያውቃል፣ ገንዘብ መኖሩ ልጅ ሊወርሰው አልነበረም አላት። የልጅ ነገርማ እኔ ምን አውቃለሁ ብላ ወደ እግዚአብሔር ብታመለክት ነጭ እምቦሳ በማይጸኗ ስታድር ከማይጸኗ ስትወጣ እምቦሳይቱ እምቦሳ እየወለደች ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አየች። ይህ ራእዩ ለእነሱ አልተገላጣላቸውምና ከመፈክረ ሕልም ሂደት አስተርጉመውና አለችው። ሂዶ ለመፈክረ ሕልም ለሕልም ተርጓሚው ነገረው። ደጋግ ልጆች ተወልዱ ይሆናል አለው። የፀሐይ የጨረቃ ነገርሳ አለው። የፀሐይ የጨረቃ ነገርስ አልተገለጠልኝም፣ ጊዜው ይግለጠው እንጂ አለው። አንድም እሱም አልጠየቀው፣ ያም አልነገረው። ተመልሶ መጣ። ምን አለ አለችው። ደጋግ ልጆች ተወልዱ ይሆናል አለኝ አላት። የፀሐይ የጨረቃ ነገርሳ አለችው። የፀሐይ የጨረቃ ነገርስ አልተገለጠልኝም፣ ጊዜው ይግለጠው አለኝ አላት። አንድም እሷም አልጠየቀችው፣ እሱም አልነገራት። ከዚህ በኋላ ሄሜን ተጸነሰች። ሄሜን ማለት ዘበስዕለቴ ረከብኩ በስዕለት ያገኘዋት ማለት ነው። ሄሜን ቤርዴንን፣ ቤርዴ ቶናህን፣ ቶና ሲካርን፣ ሲካር ሄርሜላህን፣ ሄርሜላ ሐናን ወለደች። ሐና ከቤተ ይሁዳ የተወለደ ደግ ሰው ኢያቄም የሚባል ደግ ሰው አግብታ መካን ሆነው ይኖራሉ። ሀብቱ እንደ አባቶቻቸው አልወረደላቸውም፣ ምክንያቱ ብቻ ወርዶላቸዋል። ከዕለታት አንድ ቀን ሐና ልብስ አልነበራትምና ከጎረቤቷ በዝሙት የምትኖር አንዲት ጎረቤት ሴት ነበረቻት። ሐና ልብስ የለኝም ነው እንጂ ቤተ እግዚአብሔር እጅ ነስቼ በመጣው ነበር አለቻት። ከኔ ቤት 2-3 ልብስ አለ፣ አንዱን አንቺ ለብሰሽ አንዱን እኔ ለብሼ ሂደን አንመለስም አለቻት። ያንቺማ በዝሙት ባስበደነስ የተሰበሰበ ነውና ለእኔ ለንጹሕቱ አይሆን እንደሆነ ብዬ ነው እንጂ አለቻት። ሐና እግዚአብሔር ለሐና ልጅ ያልሰጣት በምክንያት ነው እያል ሳዝንልሽ ኖር ነበር። ለካ በዚህ ክፋትሽ ነው የበቅሎ ዘመድ ቢወልዷት እንጂ አትወልድ ብላ ሰደበቻት። ይኸውም አልቀረ ቤተ እግዚአብሔር እጅ ነስታ ስትመለስ ርግቦች ከግልገሎቻቸው ጋር ሲጨዋወቱ አይታ ሐናን ምን ብለህ ፈጥረሃታል? ድንጋይን ብለህ ፈጥረሃታል ብላ ምርር ብላ አዘነች፣ አለቀሰች።
ኢያቄምም ከዕለታት በአንድ ቀን መሥዋዕት አብዝቶ አገባ። ሊቀ ካህናቱ ስምዖን፣ ሮቤል፣ ጋድም ይሉታል። ኢያቄም ምክንያት በኃጢአት ምክንያት ነው። እግዚአብሔር መሥዋዕትን ላይቀበልልህ እንዲያው በከንቱንም ለምን ትደክማለህ አለው። ይህንን ሁሉ ተግዳሮት የምንሰማው ባናዝን አይደለም ብሎ ምርር ብሎ አለቀሰ፣ አዘነ። በዚያች ሌሊት ራእይ ያያሉ። ሐና ነጭ ርግብ ሰባቱን ሰማያት ሰንጥቃ መጥታ በማኅፀኗ ስታድር ለእሷ የብርሃን መቀነስ ያስታጥቃት፣ ለእሱ የብርሃን ጸምር የብርሃን መቋሚያ ሲሰጠው አየች። ይህንን ለኢያቄም ነገረችው። ኢያቄምም ኧረ እኔም አይቻለሁ፣ ከበራችን የበቀለችው ዛፍ አፍርታ ዓለም ሁሉ ሲመገባት አየሁ አላት። ደግ ልጅ እንወልድ ይሆናል አሉ። ወዲያው ነሐሴ 7 ቀን በመልአኩ በቅዱስ ገብርኤል ብስራት እመቤታችን ቅድስት ድንግል ማርያም ተጸንሳለች። አንድ አይና ጎረቤት ሴት ነበረቻት። ሐና ፊትሽ አማረ፣ ከንፈርሽ አረረ፣ ጡትሽ ጠቆረ፣ እግዚአብሔር ጎበኘሽ መሰለኝ ብላ ብትዳስሳት ዓይኗ በራላት። ይህም ብቻ አይደለም፣ ሳምናስ ወልደ ጦሊቅ ዘይነብር በቤተ ዶይቅ ይለዋል። የሐና የአጎቷ ልጅ ነው። ሙቶ ተጠርታ ሄዳ ስታለቅስ የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ ኦ እምየውቱ ለዘገብረ ሰማየ ወምድረ፣ ሰማዩን ምድሩን ለፈጠረ አያቱ የሆንሽ ሐና ሆይ ሰላም ላንቺ ይሁን ብሎ ለሕልም ተርጓሚው ያልተገለጠለትን ተርጉሞላቸው ተመልሶ አርፏል። በዚህ ሰዓት ከዚያ የነበሩ አይሁድ ቀድሞ ከነዚህ ወገን የተወለዱ ዳዊት፣ ሰሎሞን አባቶቻችንን 40 ዘመን ቀጥቅጠው ገዟቸው። ከነዚህ ደግሞ የሚወለደው ምን ያደርገኝ ይሆን መግደል አለብን ብለው ሐናን ደብድበው ሊገድሉ ድንጋያቸውን ይዘው መጡ። መልአኩ ተገልጦ ኢያቄምን አድባረ ሊባኖስ ይዘሃት ተሰደድ አለው። አድባረ ሊባኖስ ተሰደው በዚያ ወልደዋታል። እምሊባኖስ ትወፅእ መርዓት ያሰኘው ቅሉ ይህ ነው። ኦ ድንግል አኮ መተላህዮ ዘልቂ ከማወልደ ዕብራውያን ያገዝፋ ከሳዶ ድንግል ሆይ አንገታቸውን እንደሚያቀጥኑ እንደሚያወጠውጡ እንደ ዕብራውያን ሴቶች በሳቅ በጨዋታ በዋዛ በፈዛዛ ያደግሽ አይደለሽም። እስክስታ ሲወርዱ አንገታቸው ይቀጥናል፣ ይወጠወጣል። ቁጭ ብለው ከበሮ ሲመቱ አንገታቸው ይወፍራል፣ ይነፋልና እለያገዝፋ ክሳዶን አንገታቸውን የሚያደነድኑ አለ። አላ በቅድስና ወበንጹሕ ሰቤተ መቅደስ ነበርኪ፣ በንጽሕና በቅድስና ሆነሽ በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሴኪ፣ ኦ ድንግል አኮ ህብስተ ምድራዊ ዘተሴሴኪ፣ ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም። አላ ህብስተ ሰማያዊ ሰማየ ሰማያት ዘበሰለ፣ በሰማይ ምጎጎን አለ አበዛን አለ ዘወረደ ዘተረክበ ሲል ነው። ከሰማይ ሰማያት የተገኘ ሰማያዊ ህብስትን ተመገብሽ እንጂ አንድ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሴኪ፣ ህብስት ምድራዊ ሲል ነው የተመገብሽው ምድራዊ ህብስት አይደለም። አላ ህብስተ ሰማያዊ ሰማየ ሰማያት ዘበሰለ፣ ህብስት ሰማያዊ ሲል ነው ከሰማይ ሰማያት የተገኘ ነው እንጂ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ፣ ድንግል ሆይ የጠጣሽው ምድራዊ መጠጥን አይደለም። አላ ስቴ ሰማያዊ ሰማየ ሰማያት ዘተቀድሐ፣ በሰማይ ማድጋን አለ መንቀልን አለ ዘወረደ ዘተረክበ ሲል ነው። ከሰማይ ሰማያት የወረደ ሰማያዊ መጠጥን ጠጣሽ እንጂ አንድ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ፣ ስቴ ምድራዊ ሲል ነው የጠጣሽው ምድራዊ መጠጥ አይደለም። አላ ስቴ ሰማያዊ ሰማየ ሰማያት ዘተቀድሐ፣ ስቴ ሰማያዊ ሲል ነው ከሰማይ የተገኘ ሰማያዊ መጠጥ ነው እንጂ። ኦ ድንግል
ድንግል አኮ ዘታምሪ ርሳተ ከመ ንስጥልም ቅድሜኪ ወእምድኅሬኪ። ድንግል ሆይ ከአንቺ አስቀድሞ እስከ ሔዋን ድረስ ከአንቺም በኋላ እስከ ዕለተ ምጽአት እንደሚነሱ ሴቶች ልማደ አንስት ዘራ ወራዙት ሀሌ ኃጢአትን የምታውቂ አይደለሽም። አላ በቅድስና ወበንጽሕ ስርጉት አንቲ። በቅድስና በንጽሕና የተጌጥሽ ነሽ እንጂ አንድም ንጽሕና ቅድስናን ያጌጥሽ ነሽ እንጂ። ኦ ድንግል አኮ ራዞ ስሑጣን ዘናዘዙኪ። ድንግል ሆይ ጠጠሩን ለቅመው ወርቅ ነው ብለው ገሩን ቀርክመው ብር ነው ብለው የሚያታልሉ ጎልማሶች አታለሉሽ አይደለሽም። አላ መላእክተ ሰማይ ሐወጹኪ። በከመ ተቤለ ካህናት ወሊቃነ ካህናት ወደሱኪ ተብሎ እንደተነገረ መላእክት ጎበኙሽ እንጂ። በከመ ተቤለ ካህናት ወሊቃነ ካህናት ወደሱኪ። በከመ ተቤለ ካህናት ወሊቃነ ካህናት ወደሱኪ ተብሎ በነገረ ማርያም እንደተነገረ። ኦ ድንግል አኮ ለዮሴፍ ዘተፍልኪ ለተቃርቦ። ድንግል ሆይ ለዮሴፍ የታጨሽ በልማደ ብሲ ወብሲት ለመገናኘት አይደለም። አንድም በልማደ ብሲ ወብሲት ለመገናኘት ለዮሴፍ የታጨሽ አይደለም። አላ ከመ ይቀብኪ ንጹሐ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ ሀብቱ ሀብተ ንጽሕ ነውና ዮሴፍ የልጆቹ እናት ሚስቱ ከሞተች በኋላ እስከ ዕለተ ሞቱ ድረስ ከሴት ደርሶ አያውቅምና ንጹሕ ይለዋል። አንድም አላ ከመ ይቀብኪ ንጹሐ ንጽሕተ ሲል ነው። ንጽሕት ሆነሽ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ ሀብትሽ ሀብተ ንጽሕ ነውና። ወሶበ የንጽሕናኪ ላዕሌሁ እግዚአብሔር አብ። እግዚአብሔር አብ ከሰማይ ሆኖ ንጽሕናችን፣ ቅድስናችን፣ ድንግልናችን ባየ ጊዜ በእነሆ ኀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል። ተርታ መልአክ አይደለ ባለሟሉን የጨለማ መልአክ አይደለ የብርሃን መልአኩን ቅዱስ ገብርኤልን ወደ አንቺ ላከ። ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ። መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ። ኃይለ ልዑል ወልድን ከሦስቱ ግብራት ይከለክልሻል አለሽ። ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘርእ ወሩካቤ ወሰስሮተ ድንግልና እለ ስውዓን በእጓለ እመሕያው እሙራን ጎሙ እንዲል። አንድ መንፈስ ቅዱስ ይመጽእ ላዕሌኪ። መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ። ኃይለ ልዑል መንፈስ ቅዱስም ከሦስቱ ግብራት ይከለክልሻል። አንድ መንፈስ ቅዱስ አደረ ላዕሌኪ። መንፈስ ቅዱስ ያድርብሽ። ወኃይለ ልዑል ይጼልለኪ። ኃይለ ልዑል ወልድም ሥጋሽን ቢዋሃድ መጽሐቤኪ ቃል እንዘ ይትፈለጥ እምጽናጉ። ከአባቱ ሪና ከአባቱ አንድነት ሳይለይ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ተነስኪዮ እንዘ ይትጋባ። ሳይቀላቀል ጸነስሽው። ሰው ለልማዱ የሚወለድ ከአባት ዘር ከእናት ደም ነስቶ ነው። ይህ ሳይሆን ጸነስሽው። አንድም እንዘ ይትጋባ እምልአቱ ይላል። ከምልአቱ ሳይወሰን ጸነስሽው። አቁሮ ውስተ ማኅፀንኪ። በማኅፀንሽ አደረ። እንዘ ይሐጽብ በላዕሉ። በላይ ሳይጎድል አንድም በላይ ሳይጨመርበት ወይትዌሰክ በታቱ። ሥጋ ለሁለተኛ ሳይሆነው አንድም እንዘ ይሐጽብ በላዕሉ። በላይ ሕጸጽ አካል ሕጸጽ ክብር ሳይኖርበት ወይትዌሰክ በታቱ። ሥጋ ሕጸጽ አካል ሕጸጽ ክብር ሳይሆነው አንድም እንዘ ይሐጽብ በላዕሉ። በአንድነቱ ምንታዌ በሦስትነቱ ርባዬ ሳይኖርበት ወይትዌሰክ በታቱ። ሥጋ ለሥላሴ አራተኛ ሳይሆናቸው አደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ወይም መጠን። ልክ መጠን የሌለው እሳተ መለኮት በማኅፀንሽ አደረ። ኢርቱን ከናስተማስሎ በእሳት ምድራዊ በምድራዊ እሳት ልንመስለው አይገባም። እሳት ሰቦቱ መጠን ውእቱ አካል። ለየቀረው ነው ለእሳት
መጠን ልክ አካል አለው። መጠኑ በእሳተ ባቢሎን ታውቋል። ወተልዓለ ነበልባሉ መጠነ 40 ወተሳቱ በእመት ይላል። አካሉ በወፍራም እንጨት ይታወቃል። ወፍራም እንጨት የጨመሩበት እንደሆነ ያንን መስሎ ይወጣልና። ወመለኮት ሰይት ካል ይተባል ዘንተ ዘይአክል ወዘንተ ይምስል። መለኮት ግን ይህንን ያህላል ይህንን ይመስላል አይባልም። አኮ ዘወቱ ለመለኮት ከመ ፀሐይ ወርኅ ከመ ሰብእ። ለመለኮት እንደ ፀሐይ እንደ ጨረቃ ሰሌዳ እንደ ሰው ልክ መጠን የለውም ማለት 3 ክንድ ከስንዝር አይባልም። አላ መንክር ውእቱ እንዲያው እጹብ ድንቅ ይባላል እንጂ ወንቡር ዲበ አርያሙ በልዕልናው ይኖራል እንጂ። አበይ በጽሖ ህሊና ሰብ ወይ ዘመላእክት አእምሮ የሰው የመላእክት አእምሮ ከማይደርስበት በልዕልናው ይኖራል እንጂ አእምሮ ልቦ ያላቸው ሰውና መላእክት ናቸውና። አኮ ዘቦቱ ለመለኮት ግድሙኑ ግድም ከሰሜን እስከ ደቡብ ወኑ ከምስራቅ እስከ ምዕራብ ላዕል ወታች ላዕል ከምድር እስከ ሰማይ ታሕት ከሰማይ እስከ ምድር የለውም። የማን ወጸጋ ግድም ወኑ ያለውን የማን ወጽግ ብሎ ደገመው። አላ ምሉ ውእቱ እንተ በኩልሄ ወበኩሉ በኩለዬ በአራቱ ማዕዝን ወበኩሉ የማዕዝን ማዕዝን ምሉ ነው እንጂ። አኮ ዘቦቱ ለመለኮት ምስፉሕ ወምስትግቡ ለመለኮት ምስፉሕ እንደ አማራ እንደ ትግራይ በትግራይ እንደ ሰየምት እንደ አማራ በአማራ እንደ ወዳጆ እንደ ጎንደር በጎንደር እንደ ከንቲባነት ያለ ሰፊ ግዛት የለውም። ወምስትግቡ መሃሉ ገነት ዳሩ ሰዓት መሃሉ ገነት ተብሎ የተጎለተ ጉልት የለውም። አንድም ምስፉሕ የሚገለጥበት አዳራሽ ወምስትግቡ የሚሰወርበት እልፍኝ የለውም። አንድም ምስፉሕ እግሩን የሚዘረጋበት ሰፊ አልጋ ወምስትግቡ እግሩን የሚሰበስብበት ጠባብ አልጋ የለውም። አላ ውስተ ኩሉ በሐወርቱ መለኮቱ አገዛዙ በዓለሙ ሁሉ ነው እንጂ። አኮ ዘቦቱ ለመለኮት ዘበላዕሉ ጠፈር ወዘበታቱ መሰረት ለመለኮት በላይ ጠፈር በታች መሰረት የለውም። አላ ጠፈር ውእቱ ወመሰረት ውእቱ መሰረቱም ጠፈሩም እሱ ነው እንጂ። አኮ ዘቦቱ ለመለኮት ምድናን ዋትቶር ለመለኮት ምድናን የወገን ማዘንበል ዋትቶርስ ራስን ዝቅ ማድረግ የለበትም። ከመይንሳን ምድር ዘኮነ ውስቴታ ከምድር ያለውን ያነሳ ዘንድ ሰው እንጂ ማጎንበሱ ከምድር ያለውን ለማንሳት ነው። አላ ውስተ እዴሁ ኩሉ ሁሉ በእጁ እንደ ጥና እንደ እንቁላል ተጨብጦ የተያዘ ነው እንጂ። በከመ አርአዮ ለጴጥሮስ ለጴጥሮስ እንዳሳየው እንደምን ነው ቢሉ ጴጥሮስ ጌታዬ ይህንን ዓለም እንደምን አድርገህ ይዘው ትኖራለህ አለው። ተው አይሆንልህም አለው። ግድ አለው። ዓለምን በመሃል እጁ አስያዘው። ነፋሳት ሲነፍሱ አፍላጋት ማያት ሲፈሱ መዓልትና ሌሊት በጋና ክረምት ሲፈራረቅ አይቶ ቅዱስ ጴጥሮስ ደነገጠ። ጴጥሮስ እንዴት ነህ አለው። ጌታዬ ምኑ ይነገራል ዓለም ጽው ጽው ትላለች ብሎታል። ሁለተኛ በባሕር እንቅልፍ አለብህ ብሎ ጠየቀው። ጽዋ አምጥቶ ወይን ሞልቶ አስያዘው ለቅዱስ ጴጥሮስ። ወዲያው ቅዱስ ጴጥሮስ አንቀላፍቶ ተኛ። ጽዋው ከእጁ ወድቆ ተሰበረ፣ ወይኑ ተደፋ። በባሕር እንቅልፍ ቢኖርብኝ ዓለም እንዲህ ጸንታ ባልኖረች ነበር ብሎታል። አኮ ዘቦቱ ለመለኮት እንግዳው ፍጹመ ዘባን እንተ ድኅር በዘይትራይ ወዘይትገመት ለመለኮት በሚታይበት ገንዘብ ደረት በሚሰወርበት ገንዘብ ጀርባ የለውም። አላ ግልቡ ውእቱ በነደ እሳት በነደ እሳት የተሸፈነ ነው እንጂ። ነደ እሳትሰ ለሊሁ ውእቱ ነደ እሳትም ያልኩት እሱ ራሱ ነው። ወመለኮትሰ ንጹሕ ወጽሩይ መለኮት ግን ንጹሕ ከተድሮ ወጽሩይ ከተፈልጦ አንድም
ንጹሕ ከተድሮ ከተፈልጦ ወጽሩይ ካለመመለክ ካለመሰገድ ልዩ ነው። የጎላ የተረዳ ነው። ናምን አበ ፈናዌ ከማውቱ በህላዌሁ የነገ ማንሻ ይቆየን። የሰማነውን በልቡናችን ያወርድብን ያሳድርብን። ውዳሴዋን ቅዳሴዋን ለተረጎሙልን ለመምህራችን ለመጋቤ ሐዲስ መምህር ዳንኤል አለባቸው ውዳሴዋን ቅዳሴዋን በማንበብ ላስተረጎሙልን ለመጋቤ ሃይማኖት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛም በሰማነው ቃል አምላካችን እግዚአብሔር ይባርከን። ከእናታችን ከቅድስት ድንግል ማርያም ረድኤት በረከት ያሳድርብን። ጣዕሟን በአንደበታችን ፍቅሯን በልቦናችን ያጽናልን። የቅዱስ ኤፍሬም የአባ ሕርያቆስ የቅዱስ ያሬድ በረከታቸው ረድኤታቸው አይለየን። ጸሎታቸው የሚጠብቀን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ እምኃጢአት ወድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ አስራ ሁለት ጊዜ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በመናገር በማሰብ በመስራት የሠራነውን ኃጢአት ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ። ክቡር መምህራችን መጋቤ ሐዲስ መምህር ዳንኤል አለባቸው አባቶች ካህናት፣ ወንድሞች፣ ዲያቆናት፣ እዚህ ተሰበሰባችሁ ምእመናን በወደደን ባፈቀረን ባከበረን በእግዚአብሔር ስም እንደምን አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ብለን እናመሰግነው የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን እመቤታችን ቅድስት ድንግል ማርያም የተጸነሰችበት ታላቅ በዓል በሰላም አደረሳችሁ አደረሰን። እስካሁን ትርጓሜውን ሰምተናል፣ በረከትም አግኝተናል። አሁን ደግሞ መጋቤ ሐዲስ ትንሽ ዕለቱን በተመለከተ ትንሽ ትምህርት ይሰጡናል። ሰዓቱን ለመጠቀም ቀጥታ ወደ እርሳቸው የምንሄደው ቸርነቱ የጠበቀን እዚህ ሰዓት እዚህ ዕለት ጤና ያደረሰን ጌታ አምላካችን ስሙ የተመሰገነ ይሁን። እንግዲህ ለአጭር ደቂቃ ነው መናገር የምችለው። ልጆችም ስላሉን እዚህ ይዘን የምንሄድ ስላለን ሰዓትም ስላለ ዛሬ ሐሙስ ነው አይደለም፣ እንደዛ ነው እና መማማሩም ስለሚያስፈልግ ማለት ነው።
መነሻ የምናደርገው መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ነው በሚል ይሆናል። መሰረቶቿ በምስኪን በተቀደሱ ተራሮች ነው ወይም የተቀደሱ ተራሮች ናቸው በሚለው በደንብ በእኛ ትርጓሜ ማለት ነው። መሰረቶቿ በምስኪን የተቀደሱ ተራሮች ናቸው። መሰረቶቿ የተቀደሱ ተራሮች ናቸው። የዳዊት መዝሙር 86 ቁጥር 1 ላይ የምናገኘው ነው። ተናጋሪው ነቢየ እግዚአብሔር ዳዊት ነው። እንግዲህ ዳዊት ያው ያልተናገረው የለምና ስለ ጌታ ይናገራል፣ ስለ እመቤታችንም ይናገራል። በተለይ መዝሙር 44 እና መዝሙር 86 እንዲሁም 130 መዝሙሮች በዋናነት ትኩረት የሚያደርጉት የእመቤታችን ክብር ነው እና ስለ እመቤታችን በተናገረበት ክብር ላይ በትንቢት ማለት ነው መሰረቶቿ የተቀደሱ ተራሮች ናቸው ብሎ ገና ሳትወለድ በራእይ ተገልጦለት የተናገረው ኃይለ ቃል ነው። የኃይለ ቃል እንደሚታወቀው የእመቤታችን ወላጆቿ አባቶቿ ታላላቆች ናቸው። መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ሲባል ተራራ ከፍ ያለ እንደሆነ ሁሉ የእመቤታችን አባቶችን በክብር ምን ያሉ ናቸው? ከፍ ያሉ ናቸው። ተራራ ዝቅ ካለ ቦታ ከደልዳላው ከሜዳው የተለየ ነው። ከተራራ ከወጡ የማይታይ ነገር የለም። ከተማውን ሙሉ በሙሉ ሊያሳይ ይችላል። ግጫውን፣ ጭንጫውን፣ ጋራውን፣ ሸንተረሩን ሁሉ ተራራ ምን ይላል? ያሳያል ማለት ነው። ስለዚህ ቅዱሳን ሰዎች ደግሞ የማያሳዩን ነገር የለም። የእግዚአብሔርን ክብር ያሳዩናል። የራሳቸውን ክብር ይገለጣል። በጠቅላላው በተራራ የተመሰሉበት ምክንያት ተራራ ከወጡበት በኋላ ሁሉም ነገር እንደሚያሳይ ሁሉ የቅዱሳን ክብራቸው፣ ልዕልናቸው እግዚአብሔርን የሚያሳይ ሌላውን ነገር ሁሉ ገልጦ የሚያሳይ በመሆኑ የእመቤታችን አባቶች የቀደሙ አባቶች በተራራ መስሏቸዋል ማለት ነው። የእግዚአብሔር ሰዎች ከነዚህ በተራራ ከተመሰሉ አባቶቿ የሚታወቀው ያው ከአዳም ጀምሮ ነው የሚመስለው። በዋናነት ግን አብርሃም፣ ይስሐቅ፣ ያዕቆብን ከዚያ በኋላ ደግሞ ሐናና ኢያቄምን ቅድም የተረክናቸው ጰጥርቃና ቴክታን እነዚህ ተራራ ተብለዋል። አብርሃም ተራራ ተብሏል። ይስሐቅ ተራራ ተብሏል። ያዕቆብ ተራራ ተብሏል። ሌሎች ደጋጉ ነገሥታት እነ ዳዊት፣ እነ ሰሎሞን፣ እነ ሕዝቅያስ እኒህ ሁሉ ተራራ ተብለዋል። ተራራ ሲባሉ ቅድም እንዳልኩት የከበሩ ሰዎች ስለሆኑ ነው። ምን ስለሆኑ ነው አልኳችሁ? የከበሩ ሰዎች ናቸው። ሌላውን ገልጠው የሚያሳዩ ናቸው። እግዚአብሔርን የሚገልጡ ናቸው። ልክ በተራራ ላይ ሆነን ሁሉን ነገር እንደምናይ ሁሉ በእነዚህም ሰዎች እግዚአብሔርን ማየት እንችላለን። አብርሃምን ስናይ እግዚአብሔርን አሳይቶናል። በፀሐይ ተመራምሮ ፈጣሪውን ያገኘ አብርሃም እግዚአብሔርን ለዓለም የሰበከ የመጀመሪያው ሰው ነው። በነገራችን ላይ የእግዚአብሔርን አምላክነት አዳም ትቶት የመጣውን የተሰጠውን ነገር ሁሉ አጥቶ በጣዖት አምልኮ ዓለም ተውጦ በነበረበት ሰዓት ጣዖትን ቀጥቅጦ ፈጣሪውን ፈልጎ በማግኘት እግዚአብሔርን ለዓለም የሰበከ አብርሃም ነው። የእሱ ልጅ ያዕቆብ፣ እስራኤል ናቸው ካህናት ተብለው የተጠሩ። ምክንያቱም ካህናት ወንጌልን እየሰበኩ ምዕመናንን በወንጌል እያስተማሩ እያጠመቁ እንደሚኖሩ ሁሉ ለዓለም እግዚአብሔርን የገለጡ እስራኤላውያን ስለሆኑ ካህናት ተብለዋል። እስራኤል ማለት ነው። እንደ ፈጣሪያቸውን የሚያዩ ለመጀመሪያ ጊዜ ያዩ ስለሆኑ እነሱ ፈጣሪያቸውን ያዩ ተብለዋል። ስለዚህ አብርሃምን ተራራ ያለበት ምክንያቱ እግዚአብሔርን ስለገለጠ ነው። ይስሐቅን ተራራ መባሉ እግዚአብሔርን ማሳየት ስለቻለ ነው። ያዕቆብንም ተራራ ማለቱ ከእግዚአብሔር ጋር ታግሎ እንኳን ክብርን የተቀበለ ሰው በመሆኑ ነው። ስለዚህ ተራራ ከፍ ያለ ሰዎቹን የሚፈልጉት እንደውም በድሮ ነገሥታት ቤታቸውን በተራራ ላይ ነበር የሚሰሩት። በሀገራችን ተራራ
ሁሉንም ተራራ በተለይ በሰሜን ስትሄዱ ወደ ትግራይ ወደ አማራ ስትሄዱ ተራራዎች ላይ ምን አለ? ቤተ ክርስቲያን አለ። አያችሁ፣ ተራራ ተወዳጅ ቦታ ነው። ተራራ ከፍ ያለ በመሆኑ ሌላውን ነገር በግልጽ ስለሚያሳይ እሱም የተገለጠ ስለሆነ ምን የሆነ ስለሆነ የተገለጠ እንደ ሸለቆ የተደበቀ አይደለም፣ በዛም የተደበቀ አይደለም። ተራራ ግልጥ ነው። ተራራ ላይ ያለን ሰው ማንም ያየዋል። እነዚህ ቅዱሳንም ተራራ የተባሉ የእመቤታችን አባት ቅድመ አያቶች እና አባቶች ተራራ የተባሉበት ምክንያት እነሱም ግልጥ ናቸው። በኃጢአት ያልተሰነካከሉ እግዚአብሔርን በሚገባው ልክ ያከበሩ እንደሚገባቸውም የኖሩ ስለሆኑ አባቶቿን ምን ብሏቸዋል ማለት ነው? ነቢየ እግዚአብሔር ዳዊት ተራራ ብሏቸዋል። የእኛ ሕይወትስ እንዴት ነው? እውነት ለመናገር አሁን እንደ ተራራ የተገለጠ ሕይወት አለ? ድምሱስ ያለ ነው እውነት ለመናገር ማለት ነው። እያንዳንዱ ሕይወታችን ቢፈተሽ ሰው ሊያየው አይችልም። በጣም አስቸጋሪ ነው የሚሆነው። እነሱ ግልጥ ናቸው እንደ ተራራ ማለት ነው። የሚሰውሩት ነገር የላቸውም። ተሰውረው የሚሰሩት ኃጢአትም የላቸውም። ተሰውረው አይዘሙትም፣ ተሰውረው አይሰርቁም፣ ተሰውረው ሰው ገንዘብ አይወስድም፣ ተሰውረው ሰው አያታልሉም። ብዙ ነገር ዓለም የሚሰራው ሁሉ የእመቤታችን አባቶች አላደረጉም። ስለዚህ ተራራ የተቀደሱ ምንድናቸው አላቸው? ተራራ ናቸው ማለት ነው። እና ከነዚህ ከተቀደሱ ተራሮች ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ፣ ከነ ዳዊት፣ ከነ ሰሎሞን፣ ከነ ሕዝቅያስ ከደጋጉ በተራራ ከተመሰሉ ቅዱሳን አባቶች ማን ተገኘች? እመቤታችን ተገኘች። ከተቀደሰ ሰው ቅዱስ ይገኛል። በነገራችን ላይ ከርኩሱ ቅዱስ ላይ ይገኝ ይችላል፣ እንደው እግዚአብሔር ከመረጠው ነው እንጂ አይገኝም። በሀገራችን እንኳን ስታዩ ከእግዚአብሔርና ከጸጋዛ ማን ተገኙ? አቡነ ተክለ ሃይማኖት ከደጋግ ሰው ከካህኑ ከጸጋዛና ከቅዱስ እግዚአብሔር ካህን እግዚአብሔርን ለዓለም የሚሰሩት አቡነ ተክለ ሃይማኖት ተገኙ ማለት ነው። አያችሁ። ስለዚህ እግዚአብሔርን የሚፈሩ የሚያከብሩ ሰዎች የሚወልዱትም የተባረከ ነው የሚሆነው። እግዚአብሔርን በግልጥ በንጽህና ሆነው የሚያገለግሉ ሰዎች የሚወልዱትም ሁሉ እግዚአብሔርን የሚያገለግል እንደ እግዚአብሔር ፈቃድ የሚሄድ ስለሚሆን እመቤታችንም ከነዚህ ቅዱሳን ተራሮች የተገኘች በመሆኗ ምንድናት ማለት ነው? ቅድስት ናት ማለት ነው። እና ከነዚህ ተራሮች እንግዲህ እና አብርሃም እና ይስሐቅ እነዚህ ደጋጎቹ እንደሆኑ ሁሉ ከእነሱ በኋላ ደግሞ ወደ እመቤታችን ዘር ሲጠጋ ቴክታ ጴጥርቃ የሚባሉት ቴክታ ሴቷ ነች፣ ጴጥርቃ ደግሞ ወንዱ ነው። እነዚህ እመቤታችን ቅድመ አያቶች ናቸው። እነዚህ ደግሞ ሐና ከነዚህ ሐናና ኢያቄም ተወለዱ ማለት ነው። ኢያቄም ከነገሥታት ወገን ነው፣ ከቤተ ይሁዳ የተወለደ ነው። ሐና ደግሞ ከሌዊ ዘር ከካህናት ዘር የተወለደች ናት። ለዚህ ነው እንዴተ ክህነት ወመንግሥት ዘሐረ ይዋ ይእቲኬ ማርያም ይእቲ ቅዱስ ያሬድ ከቤተ መንግሥትና ከቤተ ክህነት መረጧት ወለዷት ካለ በኋላ ይህችው ማናት ካላችሁ ድንግል ማርያም ናት። እመቤታችን የተወለደችው ከቤተ መንግሥትም ከቤተ ክህነትም ነው። ስለዚህ ጌታችን ኢየሱስ ክርስቶስ በእናቱ በኩል ዘሩ ከቤተ መንግሥትም ከቤተ ክህነትም ነው ማለት ነው። በእናቱ ማለት ነው። እና እመቤታችን ከታላላቅ ቅዱሳን ተራሮች ስለተገኘች እሷን ተራራ ተብላለች። ነገራችሁ ምን ተብላለች አልኳችሁ? ተራራ ተብላለች። ዳንኤል እብን ዘተበትከ እምደብር ነዋት ዘይበልዕል እጅ ሳይነካው ሳይፈነቅለው ከታላቅ ተራራ ተፈንቅሎ ወርዶ ያንን ምስል ቀጠቀጠው የተባለ ተራራ የተባለች እመቤታችን ናት። ድንጋይ የተባለው ደግሞ ያን ምስሉን የቀጠቀጠው ክርስቶስ ነው፣ ከእመቤታችን የተወለደው ክርስቶስ። ስለዚህ ከቅዱሳን ተራራ የተገኘችው እመቤታችን እሷን ቅድስት ተራራ ስለሆነች ከእሷ ማን ተገኘ? ክርስቶስ ተወለደ። አያችሁ ሂደቱን እዩትማ። ከቅዱሳኑ ቅድስቷ ተገኘች፣ ከእሷ ደግሞ ማን ተገኘ? ክርስቶስ። ዓለምን የለወጠው ዓለምን የቀደሰው ሰማዩን ምድሩን የቀደሰው ማለት ነው። ሰው እንስሳት አራዊት ሳይቀሩ በሰው ኃጢአት ምክንያት ሲጠፉ ነበር የኖሩት። እንደምታውቁት ሰብአ ትካት ሲጠፉ አብረው ጠፍተዋል እንስሳት አራዊት። ሰብአ ሰዶምም ሲጠፉ አብረው ጠፍተዋል። ይሄ እነሱ በድለው አይደለም። በማን በደል ምክንያት? በሰው በደል ምክንያት። ዛሬም እኮ በእኛ በደል ምክንያት ስንት ነገር እየተጎዳ ነው። በአንዱ ኃጢአት ሌላው እየተጎዳ ነው።
በሀገራችን እንደምታዩት ነው። ለእግዚአብሔር የሚገባ ማንነት ስለሌለ እየተደረገ ያለውን ነገር አስቡት። በጣም ከባድ ነው። ስለዚህ እኛ የእግዚአብሔርን ፈቃድ የምንፈጽም ከሆነ እርሱ ከእኛ ጋር የማይሆንበት ምክንያቱ የለም። እነዚህ በተራራ የተመሰሉ አባቶች ከእግዚአብሔር ጋር ስለሆኑ እግዚአብሔርን የምትወልድ ጨረቃ የሆነች ልጅ እመቤታችንን ሰጣቸው። እመቤታችን ደግሞ በንጽሕና በቅድስና ራሷን ጠብቃ በመገኘቷ ጌታን ወለደች ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ደጋግ እናትና አባት ኢያቄምና ሐና ከቀድሞ ጀምሮ ከአባቶቻቸው ምክረት አድሯል እና በመካንነት ይኖሩ ነበር። እንደው የሚገርማችሁ መጽሐፍ ቅዱስ ወደም ካነበባችሁ ከመካን የተወለዱት በጣም የሚገርም ነው ታሪካቸው ራሱ። የሐና ሳሙኤል የሳሙኤልን እናት ሐናን አስባት እስኪ። እንዲህ ሳሙኤል እኮ ነው የተወለደ እግዚአብሔር ያነጋገረው ገና ብላቴና ሳለ ማለት ነው። ርብቃ መካን ነበረች። የወለደቻቸው ታላላቅ ሰዎች ነው። ቆሜ መውለድ ቻለች። አያችሁ፣ መካንነት ስንፍና አይደለም ወይም ኃጢአት አይደለም። እግዚአብሔር በእነሱ አድርጎ የሚያመጣቸው ልጆች ልዩ ልዩ ልጆች አሉ። መጽሐፍ ይጠይቃል። ብዙ ጊዜ ስለማንጸና ነው፣ ስለማንበረታ ነው። የበረቱት ደጋግ ልጆችን አግኝተዋል። የበረቱት እግዚአብሔርን የሚያከብር እግዚአብሔር የሚከብርባቸው ልጆችን ወልደዋል። እና እነዚህ ሴቶችም እነዚህ እናትና አባት ኢያቄምና ሐናም መካኖች ነበሩ ይለናል። እና በምክንያታቸው ምክንያት እንግዲህ ሐናን ቅድም በታሪኩ እንደሰማችሁት ቤተ እግዚአብሔር እንኳን ሄዳ ለመምጣት ድሃም ጭምር ነበረች። ምንድን ነበረች? አሁን ኢያቄምና ሐና ምክንያት ብቻ አይደለም፣ ልጅ አለመውለድ ብቻ አይደለም፣ ሀብትም ንብረትም የላቸውም። ቅድመ አያቶቻቸው እኮ ኬፍታና በጥሪቃ እኮ የሌላቸው ገንዘብ አልነበረም። እንደውም የገንዘቡን ቁጥር ለማወቅ በላሙ በበሬው ቀንድ ላይ ወርቁን እንዳምባር እያደረጉ እየሰኩ ይሄን ያህል አቅርንተ ብር፣ ይሄን ያህል አቅርንተ ወርቅ እያሉ ይቆጥሩ ነበር ማለት ነው። ለመቁጠር አጥቷቸው እኮ ነው። ያ ሀብት ግን ወደ ሐናና ወደ ኢያቄም ሲመጣ አልመጣም። ሀብት በኃጢአታቸው አይደለም፣ በበደላቸው አይደለም፣ ወይም ገንዘብ የማያስፈልጋቸው ሆኖ አይደለም ማለት ነው። ገንዘብ የሌለው ሰው ከእግዚአብሔር ጋር የለም ማለት አይደለም። የእግዚአብሔር ሰዎች ገንዘብ ሊመጣም ሊሄድም ይችላል፣ ሊገኝም ላይገኝም ይችላል። ዋናው እግዚአብሔርን ብቻ መያዝ ነው። ሐናና ኢያቄም እግዚአብሔርን አምነው ጸንተው የሚኖሩ ምክንያት ያልሆነባቸው አለመውለዳቸው ከእግዚአብሔር ጋር ያላጣላቸው። አንዳንዱ ሰው አለመውለዱ ከእግዚአብሔር ጋር የሚያጣለዋል። የሚገርማችሁ እንዲህ በቃ ልጅ ለምን ሰጠኝ አልሰጠኝም የሚከራከር እግዚአብሔር እኮ አዋቂ ነው። ይመናል ለእኛ የሚጠቅመን አይሰጥም እንዴ? ይሰጣል እኮ። ተወልዶም የማያድግ እኮ አለ። እግዚአብሔር የፈቀደው ሲሆን ብቻ መውለድ በቂ ነው እንዴ? አይደለም። አድጎም እኮ የማይረባ ሊሆን ይችላል። ቋንጃ ሰባሪ፣ አንገት ቆራጭ ሊሆን ይችላል። የሰው ገንዘብ የሚዘርፍ እናት አባቱን የሚያሰድድ ይሄ ወላጅ አሰዳቢ ሊሆን ይችላል። መውለድ ብቻ በቂ አይደለም። ተወልዶ ያ ሰው ምን አይነት ልጅ ነው የሚሆነው? እንዴት ሆኖ ነው የሚያድገው? እንዴት ሆና ነው የምታድገው? እግዚአብሔር ይከብርባታል ወይስ ኃጢአት ዲያብሎስ ይገለገልባታል? የኃጢአት አገልጋይ ነው የምትሆነው ብሎ ማሰብ ነው እግዚአብሔር ሰው። እነዚህ ሰዎች አለመውለዳቸው፣ ገንዘብ ማጣታቸው ከእግዚአብሔር አለያቸው። ሐናና ኢያቄም በጣም ይገርም እኮ ነው። አለመውለድም ድህነትም በጣም ከባድ ነው። እንዴ ከጎረቤቷ እኮ በዝሙት የምትኖር ሴት ነበረች። ከዚያ ብዙ ልብስ አላት። ያው ታውቃቸዋላችሁ አይደል? እንደዚህ የሚያደርጉ እህቶች ብዙ ልብስ። ምክንያቱ ለምንድን ነው ከተባለ ለመሳብ። ለምንድን ነው አልኳችሁ? ለማሳብ፣ ለማታለል። ወንዱ ደግሞ ሞኝ ነው። ዝም ብሎ የራሱን ትዳር ይዞ እንዳይኖር ዝም ብሎ ወደዛ ይሄዳል። ምን እንደሚያገኝ እግዚአብሔር ይወቅ። የአእምሮ በሽታ ነው ነገራችን። የአእምሮ በሽታ ዝሙት በመጽሐፍ ቅዱስ ታላቁ ኃጢአት ነው። ደግሞም ሰውን የሚያዋርድ ነው። በገንዘብ ምክንያት ውርደቱ ቀላል ነው።
ሞት እንኳን ወደ ዓለም የገባ ለመጀመሪያ ጊዜ ትሞታለህ የተባለው ተፈጻሚነትን ያገኘ በሴት ምክንያት ነው። አቤል የተገደለው በቃየል ሉድ የተባለች ከኔ ጋር የተወለደችው መንትያ እሷ አያገባም። ለምን ያገባታል? እንደውም ገድዬ የእሱንም መንትያ የኔን መንትያ አገባለሁ ነው። አያችሁት? ተመልከቱ የእግዚአብሔር ሰዎች። ስለዚህ ዝሙት አደገኛ ነው እና ይህች በዝሙት የምትተዳደር ሴት ሐና ልብስ ስላልነበራት ወደ ቤተ እግዚአብሔር ሄዶ ለመምጣት ልብስ ስለሚያስፈልግ ያው ጎረቤት ለጎረቤት መነጋገር ያለ ነውና አነጋገረቻት። እንደው ልብስ የለኝም እንጂ ቤተ እግዚአብሔር እጅ ነስቼ በእኛ በአሁኑ አነጋገር ተሳልሜ መምጣት ፈልጌ ነበረ፣ ነገር ግን ልብስ የለኝም ድሃ ነኝ አለች። አንዳንዱ ዝም ብሎ የሚያፍራል በድነቱ ዝም ብሎ ቢጫጭለ የሆነ ከዛ ከሆነ ቦታ ላይ ገዝቶ ብሉ ለማለት የሚፈልጉ ሴቶች አሉ። ምንም አይጠቅምም፣ ኃላፊ ነው በሚያልፍ ነገር የሚያጌጥ ሰው። በነገራችን ላይ በሽተኛ ነው። ይህ ድሃ የተባሉ ሰዎች አይታችሁ ታውቃላችሁ? የጥናት አንዱ ሰርች አድርጉ። ድሃ የተባሉ ሰዎች በቃ ድና ብራንድ የሆነ ሞባይልም ልብስም ምናምን ይዙና ይከፍቱ ምንድን ነው ባዶ ናቸው። ያለው ሰው ያን ያህል እኩል አጊጥ አይደለም። ያለው ሰው ያን ያህል ልብስ አይደለም። የሆነ ነገር በቃ ያላቁ ቦርሳ ተሸክሞ አይሄድም ያለው ሰው። እንዲህ በጣም ይገርማችሁ። እና እንደዚህ መሆን አይጠበቅብንም። ራሳችን መጠበቅ አለብን። እኛ የክርስቶስ ቤተ መቅደሶች ነን። የማን ቤተ መቅደሶች ነን? የክርስቶስ ቤተ መቅደሶች ነን። አንተም ቤተ መቅደሱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ። የተአምሩኑ ከመታቦቱ ለእግዚአብሔር አንትሙ፣ እናንተ የክርስቶስ ማደሪያው መሆናችሁን አታውቅም ይላል ቅዱስ ጳውሎስ። ስለዚህ ጠየቀቻት። ስትጠይቃት ከኔ 2-3 ልብስ አለ፣ አንዱን ልበሽና አንቺ አንዱን ለብሰን ደርሰን እንምጣ አለቻት። አይ ያንቺ የተሰበሰበው በምንድን ነው አለቻት? በዝሙት በአስበደሰነስ ነው። ስለዚህ ለእኔ አይገባኝም እምንል ሴቶች አለን፣ እምንል ወንዶች አለን። ኧረ አምጪውማ ነው የምንል አይደለ? ሰርቄን ያመጣሁት ወንጣውን እንብላውን ጠጣው። እያችሁ ክርስቲያን ሆነ የሚጠብቅ የራስ ያልሆነ በማይገባ ይመጣል። በፍትሐ ነገሥት በዝሙት በስርቆት በቅሚያ የመጣን የተቀበለ ካህን እንኳን ራሱ ክህነቱ ይሻር ተብሎ ተጽፏል። በዝሙት መሆኑን እያወቀ ተሰርቆ መሆኑን እያወቀ ተቀምጦ መሆኑን እያወቀ ከተቀበለ አስራት ብሎ አቅቶ ሲተው እያወቀ ከተቀበለ ክህነቱ ምን ይበል ተብሏል? ይሻር ተብሏል። እኛ ግን ክርስቲያኖች ሆነን እየተቀማን እንበላለን፣ የተሰረቀን እንወስዳለን፣ በዝሙት የተሰበሰበውን እንጠቀማለን። ይሄ አመት ነው። አንዳንድ መምህር ልትሆነን ያስፈልጋል። መምህርታችን ነው ትችሰው ያንቺ ባስመት ዝሙት ነው፣ በዝሙት ነው የተሰበሰበው፣ ለእኔ ለንጽሕቱ አይሆንም፣ እግዚአብሔርን ለማመልከው በንጽሕና እሱን ለምከተለው አይሆነኝም። ያቆሽሻል እኮ ነገራችን፣ አይምሮን ያቆሽሻል፣ ማንነትን ያቆሽሻል፣ ከእግዚአብሔር ጋር ያለንን የፍቅር ግንኙነት ያቋርጠዋል። ስለዚህ አይሆንም አለቻት እና በዚህ ምክንያት ያቺ ደግሞ ባለማወቅ ተሳደበች። አናኔ ደግሞ ጌታ ልጅ ያልሰጣት እግዚአብሔር ልጅ ያልሰጣት በምን ምክንያት ነው እያልኩ እንደው ባየሁሽ ቁጥር አዝንልሽ ነበር። ለካ በዚህ ክፋትሽ ነው። የበቅሎ ዘመን ቢወልዷት እንጂ አትወልድ ብላ ሰድባቻል። አሁን አለመውለድ ያሰድባል። በነገራችን ላይ አንዳንድ ሰው ትዳር የሚያበላሽ አለ። ወንድም እህት ወላጅ ነው ደግሞ ይችን በቅሎ ከእሷ ጋር ተዋት የሚል አለ ማለት ነው። እንዲህ እኮ እሱ ላይሆን ደግሞ መውለድ ያልቻለ እሱ ላይሆን ይችላል። ማነው ሊሆን ይችላል። አያችሁ የእግዚአብሔር ሰዎች። ስለሰደበቻት ደግሞ የሚገርማችሁ ነገረ ማርያም ስታነቡት አልተናደደችም። ዝም ብላ ነው የተቀበለች። ምክንያቱም ስድብ ከእኛ ጋር ይጣበቃል እንደ አይጣበቅም፣ አይጎዳም። የሚጎዳው ያንን ተሳዳቢውን ሰው ነው፣ ከአፉ የወጣውን ነው እንጂ እኛ ነው ይጎዳል። ስለዚህ ያው ወደ ሄዳ ስትመለስ እንግዲህ ርግቦችን አየች፣ ከግልገሎቻቸው ጋር ሲጫወቱ አየችና እንደው እግዚአብሔር ሆይ እኔን ምን ብለን የፈጠርከኝ? ለርግቦች እንኳን ልጆች እየሰጣቸው ነው፣ ለአዕዋፋቱ ልጆች እየሰጠ ነው፣ ለእንስሳት ለአራዊቱ ልጆች እየሰጠ ነው፣ ለእኔም ማሰጠኝ ምን ብለህ ነው ድንጋይ አድርገን የፈጠርከኝ ብላ ምርር ብላ አለቀሰች። ወደ ማን አለቀሰች? ወደ እግዚአብሔር።
እንባችንን መርጨት ያለብን ወደ እግዚአብሔር ነው። ለሰው ብናወራው ለሰው ብንነግረው ምንም ሊፈይድልን የሚችለው ነገር አለ የለም። ለእግዚአብሔር ከነገርን ግን ከእግዚአብሔር ምን አለ? መልስ አለ። መልስ አለ። እግዚአብሔር ሁሉን ቻይ ነው። ስማልቦ ነገር ዘይስአኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። የጠየቅነውን ነገር ሁሉ ያደርግልናል። ነገር ግን የሚደረግልን እኛ ብቁ ሆነን ስንገኝ ነው። ለመቀበል ማለት ነው። ለመቀበል ዝግጁ ከሆነ ነው። ለመቀበል ዝግጁ ያልሆነ ሰው ሊሰጥ አይችልም። ያ ማለት ምን ማለት ነው? እሱ እንደሚፈልገው ሆኖ መገኘት፣ ከኃጢአት ርቆ፣ ከበደል ርቆ፣ ካሉባልታ ርቆ፣ ከሐሜት ሸሽቶ፣ ራስን ጠብቆ፣ ከክፉ ነገር ራስን ጠብቆ ከተገኙ እግዚአብሔር መልካም ነው፣ አያሳፍርም። እንዲህ በትንቢተ ኢሳይያስ እኮ በ46ኛው ምዕራፍ ላይ እስኪ አዝዙኝ የምትፈልጉትን ነው እናንተ ያልኳችሁን ስሩና እኔን አዝዙ። አይገርም? አዝዙኝ ነው የሚለው ቃል በቃል አዝዙኝ ሊተ እኔን አዝዙኝ። ለማዘዝ ደግሞ መታዘዝ ይጠይቃል። እንዲህ ሲገዙ ይገዙ ይላል የሀገራችን ሰው። ሳይሰሩ ሊሆን የሚችል ነገር የለም የእግዚአብሔር ሰዎች። ስለዚህ ወደ እግዚአብሔር እንባዋን አፈሰሰች፣ አዘነች። ኢያቄምን መስዋዕት ሲያስገባ ካህኑ አይ ኢያቄም ምን ይጠቅምሃል? ምክንያት እኮ በኃጢአት ነው። ስለዚህ የምታመጣው መስዋዕት ሁሉ ላይጠቅምህ አትድከም አለ። ይህን ሁሉ ነገር የምንሰማው እኮ በደንብ ባናዝን ነው ባናለቅስ ነው አሉና ምርር ብለው አለቀሱ፣ አዘኑ። ወደ ማን አዘኑ? ወደ እግዚአብሔር ሐዘናቸውን አቀረቡ፣ ልቅሷቸውን አቀረቡ፣ አቤቱታቸውን አቀረቡ፣ ማመልከቻቸውን አቀረቡ። ይኸውላችሁ የእኛ ሐሳብ፣ ልመና፣ ፍላጎት ሳይፈጸም የሚቀርበት ምክንያቱ ምንድን ነው ከተባለ የምናቀርበው ማመልከቻው ወደማይገባው ሰው ወይም በማይገባ መልኩ ነው የምናቀርበው። በማይገባ መልኩ ያን ጊዜ ሳይፈጸም ከንቱ ሆኖ ይቀራል። ፍላጎታችን ሳይሟላ፣ ልመናችን ሳይመለስ፣ የፈለግነው ነገር ሁሉ ሳይሳካ ይቀራል። የእግዚአብሔር ሰዎች ያ ሊሆን የሚችለው ሁሉም ነገር ወደሚያደርገው ወደ እግዚአብሔር ስናቀርበው ነው። ወደ እግዚአብሔር አቀረቡ። እግዚአብሔር ጸሎታቸውን ሰማ። ራእይ አዩ። ነጭ ርግብ ሰባቱን ሰማያት ሰንጥቃ መታ በሐና ማኅፀን ስታድር አዩ። በጣም ደስ ይላል። ከዛ ደግሞ መልአኩ ለእሷ የብርሃን መቀነት ሲያስታጥቃት፣ ለቅዱስ ኢያቄም ደግሞ የብርሃን ጸምር እና መቋሚያ ሲሰጠው አየች። ይህንን ስትነግረው እሱ ደግሞ ራእይ ያየ ከበር ላይ ወድቃ የነበረች ዛፍ በቀለችና እንደ አሮን በትር አፍርታ የዓለም ሁሉ ሰው ተሰብስቦ ሲበላ ይሄ ከዚያ በኋላ ደግ ልጅ እንወልዳለን ብለው ደስ አላቸው ማለት ነው። ያቺ ዓለም ሁሉ የተመገባት ፍሬ አፍርታ ማናት? እመቤታችን። ያ ፍሬ ማን ነው? ጌታችን ኢየሱስ ክርስቶስ። እያችሁ የነዛ የደጋግ የቅዱሳን ተራራ በግልጥ እግዚአብሔርን ያመለኩ ለእግዚአብሔር ራሳቸውን ግልጥ አድርገው የኖሩ እንደ ተራራ ሁሉ የሚያያቸው ለሁሉ መነጽር የሆኑ ያልተሸሸገ ሕይወት የነበራቸው እነ አብርሃም እነ ይስሐቅ እነ ያዕቆብ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ጀምራችሁ እስከ 17 ስታነቡ በግልጥ እንደተቀመጠ እነዚያ ተራራ የተባሉ ቅዱሳን ሰዎች የወለዷት ቅድስት ሴት እመቤታችን ለዓለሙ ሁሉ የሚበቃ ፍሬን ማፍራት ቻለች። ይህ የሚቻለው ከደጋግ ሰው ሲመጣ መሰረታት ያውስጥ አድርጋችኋል። መሰረቷ የተቀደሱ ተራሮች ስለሆኑ መሰረቱ አስፈላጊ ነው። መሰረት የሌለው ቤት ይጸናል እንዴ? መሰረት የሌለው ነገር ምንም ነው። የእግዚአብሔር ምስሎች መሰረቶቿ ናቸው ለእመቤታችን መሰረቶቿ። በዚያውም ደግሞ የእሷ ጽናት ከዚህ በኋላ ነው መድኃኔ ዓለም ኢየሱስ ክርስቶስ መውለድ የቻለችው። እና እነዚህ ኢያቄምና ሐና ነሐሴ 7 ቀን መልአኩ ቅዱስ ገብርኤል ጸሎታችሁን እግዚአብሔር ሰምቷችኋል አላቸው። በጣም ደስ ይላል። በመጽሐፍ ቅዱስ መልአኩ ተልኮ ያበሰራቸው ሰዎች የሶምሶን እናት እና እመቤታችን ናቸው። በታምራት በመጻሕፍት ደግሞ እመቤታችን ናት። ማን አልኳችሁ? እመቤታችን። ደግሞ ወደ ሀገራችን ስንመጣ በቅዱስ ሚካኤል ብስራት ማን ተወለዱ? አቡነ ተክለ ሃይማኖት። ገድለ ተክለ ሃይማኖት አንብቡ። ቤታችሁን ራሱ ስርጭ ሽላሊትን ሁሉ ያጠፋላችኋል። በጣም ጥሩ ነው። እና እመቤታችን በመልአከ ብስራት
አንዳንድ ሞኝ ያለው ለመናገር በጣም የሚያሳዝን እንዴት ነው ደግሞ እመቤታችን በመልአኩ በቅዱስ ገብርኤል ብስራት ተወለደች የምትሉ የሚል ሞኝ አለ። ይህ ሞኝ አስተሳሰብ ነው። እና ሶምሶን እንግዲህ በምስራተ መላእክት የተወለደው ብላችሁ ብትጠይቁት መልስ የለውም። መጽሐፍ ቅዱስ ላይ የተጻፈውን ያመነ ዛሬ በታምራት የሚደረገውን ካላመነ እግዚአብሔር ትናንትና ነበረ ዛሬ እግዚአብሔር የለም ማለት ነው። ሎቱ ስብሐት። ግን ምን ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 8 ላይ ስመ ኢየሱስ ክርስቶስ ዘትማልም ወይሆን ወክም ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ያ ማለት ነው ትናንትናም አለ ዛሬም አለ ነገም ይኖራል። የማይለወጥ አምላክ ነው። ትናንትና ሶምሶን በብስራተ መልአክ እንዲወለዱ ያደረገ ራሱ ክርስቶስ ከእመቤታችን በብስራት የተወለደ እመቤታችንንም በብስራተ መልአክ እንድትወለድ ማድረግ ያጥዋን እንዴ? ምክንያቱም እሷ የተዘጋጀች አምላክን ለመውለድ የተዘጋጀች እናት ስለሆነች ማለት ነው። ስለዚህ ዛሬ እያከበርን እንዳለነው ሁሉ ነሐሴ 7 ቀን በመልአኩ በቅዱስ ገብርኤል ብስራት እመቤታችን ቅድስት ድንግል ማርያም ተጸነሰች። እልል ብላችሁ አመስግኑ። የእሷ ጽንሰት የእኛም የድነት ጅማሬ እንደማለት ነው። እሷ ስትጸነስ ያው በቃ አለቀ ነገር ሁሉ ማለት ነው። የድነት መንገድ ምን አለ ተጀመረ ማለት ተከፈተ። ስትወለድ 3 ነገሮች ነው። እነሱን ተናግረን ጨርስ። እመቤታችን ስትጸነስ በተጸነሰች ጊዜ በመጀመሪያ ደግነቷ፣ ቅድስትነቷ ልክ እንደ አባቶቿ ቅድስት ተራራ መሆኗ የታወቀ እውር አብርታለች። ምን አልብታለች አልኳችሁ? እውር አብርታለች። ገና እንደተጸነሰች በሆድ ውስጥ ሆና ማለት ነው። አሁን አንዳንድ ሞኝ ደግሞ ይህን ስንነግረው እንዴት ነው የሚሆነው? እንዲህ ይሆናል። ከዚህ የበለጠ ግን በሆድ ውስጥ ሆኖ ማን አመስግኗል? ዮሐንስ ሰየች። ዮሐንስ ሰምቷል እኮ መጽሐፍ ቅዱስ ስለማንረዳው ስለማናነበው እና እመቤታችን በማኅፀን ሳለች እውር አብርታለች። በሐና ጎረቤት የምትኖር አንድ አይነት ሴት ነበረች እና ሴቶች ጸንሱ እንግዲህ በበለጠ ታውቁታላችሁ። ከንፈር ያራል፣ ፊት ያምራል፣ ጡት ይጠቁራል ይላል መጽሐፉ ነው። እኛ ላይ አላረጋገጥም። ይሄንም ማለት ሰርች አላረጋገጥም እና በዚህ ምክንያት ያው እናት ስለሆነቻችን ስታይ ሐና እግዚአብሔር ጎበኘሽ መሰለኝ፣ ልጅ ሰጠሽ መሰለኝ፣ ፊትሽ አምሯል፣ ከንፈርሽም ደርቋል፣ ጡትሽም ጠቁሯል ብላ ሆዷን ነካችና አይኗን ልትነካው ምን አለ? አይኗ በራ። አያችሁ እመቤታችን በማኅፀን ሳለች ገና በተጸነሰች ጊዜ ምን አድርጋለች? አንደኛ አይን አብርታለች። አሁንም የእኛን አይነ ልቡና ታብራለች። ምክንያቱም አሁን ዓለሙ እያንዳንዳችን ብንታይ አይነ ልቡናችን እየጨለመ ነው። ለምን? ኃጢአት የምንሰራው አይነ ልቡናችን ሲጨልም ነው። ሰውን የምንበድለው አይነ ልቡናችን ሲጨልም ነው። ከሰው ጋር የምንጣላው አይነ ልቡናችን ሲጨልም ነው። ሐሜት የምናማው አይነ ልቡናችን ሲጨልም ነው። ነገር ከዚህ የምናማታው አይነ ልቡናችን ሲጨልም ነው። አይነ ልቡናው የተያዘበት ሰው ከባድ ነው። በቅዳሴ ጊዜ ጌታ ሲናገር ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ይርአያ፣ አቤቱ ዘወትር አንተን ያዩ ዘንድ ውስጣዊ አይኖችን ስጠን። ወአእዛንነ ቃለ ዘባሕቲከ ይስማ፣ ጆሮአችንም የአንተን ቃል ብቻ ይሰሙ ዘንድ ስጠን ያለ በዚህ የእሱን ቃል ብቻ ከሰማን የእሱን ካየን ልብ በሉ እግዚአብሔር ሰዎች ወደ የትም አንሄድም። እንደነዚህ ቅዱሳን ተራሮች ነው የምንሆነው። እንደ ቅዱስ ተራራ እንደምንታችን ነው የምንሆነው። ስለዚህ በማኅፀን ሳለች አይንን ያበራች እመቤታችን ዛሬ ተጸነሰች ማለት ነው። በሁለተኛ ደረጃ ደግሞ ሞት አስነስታለች። ምን አለች አልኳችሁ? ሞት አስነሳች። ሐና እሷን ጸንሳ ሳለች የአጎቷ ልጅ ሞተና ልታለቅስ ሄደች ማለት ነው። በሀገራቸው ባህል አልጋውን አስከሬኑን እየዞረች ስታለቅስ ከቦ ማልቀስ የተለመደ ነው አይደል? ከዛ ጥለዋ ቢያርፍባት አፈፍ ብሎ ተነሳና ምን አለ? ሰላም ለኪ ኦ እምሕይወቱ ለዘገብረ ሰማይ ወምድረ፣ ሰማዩን ምድሩን ለፈጠረ አያቱ የሆንሽ ሐና ወይ ሰላምታ ላንቺ ይገባሻል። ሐና የማን አያት ሆነች? ሰማዩን ምድሩን የፈጠረ የኢየሱስ ክርስቶስ አያት መሆን ቻለች።
ይህንን ያ መፈክረ ህልም መተርጎም አቅቶት ነበር አይደለ? ጨረቃ ፀሐይ ነገር አልተገለጠልኝም ነው ያለው። ጨረቃ እመቤታችን ናት፣ ፀሐይ ክርስቶስ ነው። መተርጎም አልቻለም ነበረ። ከተርጓሚው የተሰወረውን ይሄ የእመቤታችን በሆዱ ውስጥ ሆና ጥላዋ ሲያርፉበት አፈፍ ብሎ ተነስቶ ተረጎመላቸው። ጨረቃ እመቤታችን፣ ፀሐይ ክርስቶስ ነው። ስለዚህ ሐና ሆይ የእግዚአብሔር ሰማዩን ምድሩን ለፈጠረው ለኢየሱስ ክርስቶስ አያቱ ሆነሻልና ሰላምታ ይገባሻል፣ ምስጋና ይገባሻል አለች። ስለዚህ እመቤታችን በማኅፀን ሳለች ገና በተጸነሰች ጊዜ ሁለተኛ ምን አደረገች ማለት ነው? ሙት አስነስታለች። ሙት አስነስታለች። እንደገና ደግሞ ያ የሞተው ሰው ተነስቶ ለዚያ ህልም መተርጎም ላቃተው ሰው ያልተገለጠለትን ህልም ምን ብሏል? መተርጎም ችሏል። የእግዚአብሔር ሰዎች ችሏል። ሶስተኛ እመቤታችን ይህንን ሲያዩ አይሁድ ሐናን በድንጋይ ሊደበድቡ መጡ። የአይሁድ ነገር በጣም አስቸጋሪ እኮ ነው። መጽሐፍ ቅዱስ ውስጥ ታነቡት ከዘፍጥረት ከአብርሃም ይጀምራል። ከዚያ በኋላ በተለይ ዘጸአት ጀምሮ እስከ ሚልክያስ ድረስ የነቢያት መጽሐፍ እስከሚያልቅበት ስታነቡ እስራኤል ክፋታቸው፣ እግዚአብሔር የሚያደርግላቸው ጥበቃ፣ እግዚአብሔር የሚረዳቸው እርዳታ እያንዳንዱ ሊታይ ተው የሰማይና ምድር ያህል ነው። እነሱ በየዕለቱ እሱን ያሳዝናሉ፣ እሱ ደግሞ በየዕለቱ እነሱን ይረዳቸዋል። እኛም እንደዚህ ሆነናል አይደል? እግዚአብሔር እየጠበቀን ነው። እኛ ግን እሱ በሚፈልገው መልክ እየሄድን አይደለም። በሚፈልገው መልክ ከሄድን ግን የምንፈልገው ሁሉ ይሆንልናል። እና በምቀኝነት ሊደበድቡ ከነሱ የተወለዱ ዳዊት ሶሎሞን 40 ዘመን ገዙን፣ ደግሞ ከዚች የሚወለደው እንዴት ያደርገን ይሆን ብለው ሊደበድቧቸው ሲመጡ መልአኩ መጥቶ ወደ አድባረ ሊባኖስ ወደ ሊባኖስ ተራራ ታውቁታላችሁ፣ ይዛሃት የተባለ በዚያ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ምን አለች? ተወለደች። በተወለደ ጊዜ ታምራት ተደርጓል። ምን ተደርጓል አልኳችሁ? ታምራት ተደርጓል። በዚያ በተራራው ልክ እና አቡነ ተክለ ሃይማኖት ሲወለዱ ክርስቶስም ሲወለድ የተደረገው ተአምር ሁሉ በነገር ማርያም እንደተጻፈ ዛፎች ፍሬ የማያፈሩ ዛፎች ፍሬ ማፍራት ቻሉ። እንደውም ድንጋይ ሁሉ ምን ሆነ ይላል? ዳቦ ሆነ። ምን ሆነ አልኳችሁ? ዳቦ ሆነ። ለዚህ ነው ድንጋይ ዳቦ ነበር የሚባለው ብሂልም ከዛ አስቀድሞ የመጣ። ስለዚህ እግዚአብሔሮች ሰዎች ከነዚህ ተራራ ከሆኑ መሰረቶቿ የተቀደሱ ተራሮች እንደሆኑ ሁሉ እሷም ቅድስት ተራራ በመሆኗ ቅዱሱ ተራራ ክርስቶስን ወልዳ ለዓለሙ ድነትን እየሰጠች እመቤታችን ቅድስት ድንግል ማርያም በብስራተ መልአክ ነሐሴ 7 ተጸነሰች። በመጸነሷም የዓለም ድነት ምን አለ ተጀመረ ማለት ተጀመረ። ነቢያት ስለ እሷ ሲናገሩ፣ ስለ ክርስቶስ ሲናገሩ ስለ እሷም ይናገሩ ነበረ። እነሆ ድንግል በድንግልና ጸንሳ ትወልዳለች ብሎ ኢሳይያስ ሲናገር ስለ ክርስቶስ ብቻ አይደለም የሚናገረው። ስለ ማንም ይናገር ነበረ? ስለ እመቤታችን ይናገር ነበረ። ትንቢት የተነገረላት፣ ሱባኤ የተቆጠረላት ነቢያት የእሷን ነገር ሲጨዋወቱ እሷን ሲያነሱ የኖሩ ሁሉ ዛሬ ተጸነሰችላቸው፣ ተወለደችላቸው። ተስፋቸው ምን አለ ማለት ነው? ተፈጸመ። ስለዚህ ሊቁ ኢትዮጵያዊው ደራሲ ሲደርስ ምን አለ? ተፈጸመ ተስፋ አበው በማርያም ድንግል። የአበው ተስፋ የነ አዳም ከገነት ሲወጣ ከልጅ ልጅ ተወልጄ አድንሃለሁ ብሎ ተስፋ ሰጥቶት ነበርና የመጣው የአዳም ተስፋ፣ የነ አብርሃም ተስፋ፣ የነ ዳዊት ተስፋ ርግቤ እያሉ እንድትወለድላቸው ደጅ ሲጸኑ የነበሩ የነ ሶሎሞን ተስፋ እመቤታችን ተወለደችና በድንግል ማርያም ምን አለ ማለት ነው? ተፈጸመ። ስለዚህ የእመቤታችን መጸነስ የእኛ ድነት ጅማሬ ነው። የእመቤታችን መጸነስ ዕለቱን ዕውር እንዳበራች በኋላ ክርስቶስ መጥቶ ዕውራን እንደሚያበራ ለማሳየት ነበረ። ሙት እንዳስነሳች በኋላ ክርስቶስ ከእሷ ተወልዶ ሙታን እንደሚያስነሳቸው ለማሳየት ነበረ። በተአምራትም በትምህርትም በትምህርት በሃይማኖት የሞቱትን በትምህርት ለማስነሳት፣ በተአምር በሥጋ የሞቱትን በተአምራት ለማስነሳት ክርስቶስ ከእሷ እንደሚወለድ ለማሳየት ነበርና እመቤታችን ልደቷ ከተቀደሱ ምንድን ነው ማለት ነው? ተራሮች መሰረቶቿ በሉቲ የተቀደሱ ተራሮች ናቸው። ወላጆቿ ማለት ነው የእሷ መሰረቶች።
ወላጆቿ የተቀደሱ ተራሮች ናቸው። እኛም የተቀደሰ ሕይወት እንዲኖረን እግዚአብሔር የሚከብርበት እግዚአብሔር የሚመሰገንበት የማያፍርብን ክርስቲያኖች እንድንሆን እግዚአብሔር ይርዳል። የሚያፍርብን መሆን አስቸጋሪ ነው። እንዳያፍርብን ሲመጣ እንዳያፍርብን መሆን እና ራስን መጠበቅ ራሳችንን ለእግዚአብሔር መስጠት ያስፈልጋል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። መሰረቶቿ የተቀደሱ ተራሮች ናቸው። ወስብሐት ለእግዚአብሔር። ይቆየን። ለመምህራችን ለመጋቢ ሐዲስ መምህር ዳንኤል ያለባቸው ቃለ ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ አስር ሊቃውንትንም ያድልልን። እኛም በሰማነው ቃል አምላካችን እግዚአብሔር ይባርከን። 30 60 100 ያማረ ፍሬ እንደ ወንጌሉ ቃል ልናፈራ አምላካችን እግዚአብሔር ይርዳን። ከዛሬው በዓል ጋር አብሮ የሚሄድ ነው። ማርያም ፊደል የሁሉ መማሪያ በንጽህና ተጠፋለች። ከዛሬው በዓል ጋር የሚሄድ ነው። ማርያም ፊደል የሁሉ መማሪያ ማርያም ፊደል የሁሉ መማሪያ በንጽህና ተጽፋለችና በንጽህና ጣዕሟን በአንደበታችን ፍቅሯን በልቦናችን ይጻፍልን። መዋዕለ ሱባዔውን በሰላም ያስፈጽመን። እዚህ ዓመት እዚህ ዕለት በሰላም ያደርሰን። የቅዱስ ኤፍሬም የአባ ያዕቆብ የቅዱስ ያሬድ በረከት ረድኤት አይለየን። የሁላችን መጨረሻችን ያሳምርልን። በጸሎት አስቡን ያሉትን ተክለ መድኅንን፣ ፍቅርተ ማርያምን፣ ወለተ መድኅንን፣ በትረ ማርያምን፣ ወለተ ማርያምን፣ ሰብለ ሕይወትን አምላካችን እግዚአብሔር ጸሎታቸውን፣ ልመናቸውን፣ አስተውቆታቸውን ይቀበልልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ክርስቶስ ዘንድ ይቅርታና ምሕረትን ለምንልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ግቡ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።